ቃል በቃል ወንዶች ሴታ ሴት ይሆኑ ሪሌሽንሺፕ ላይ እድሜ ማተር ያደርጋልም ማተር አያደርግም ብዬ ማሰብ ሰው ነኝ። ሲንግል ማሞች ትሬንድ የሆኑበት ጊዜ ላይ እንደደረሰው ሴት ልጅ አሁን ከትዳር የተፋታች ሴት በሚገርም ሁኔታ ግሎ አፕ ታደርጋለች። በጣም ያምርባታል፣ በጣም ይሳካላታል። በቺት በማድረጓ ውስጥ በጣም ብዙ ፊሊንጎች አሉ። አንደኛ፣ ሁለተኛ፣ ሶስተኛ ነገር ጊዜ ራሱ የሚያስተምርህ ነገር አለ። ገብቷል? ጊዜ ራሱ የሚሰጥ ስቴቢሊቲ አለ። የሰው ልጅ ሲፈጠር ወንድም ሆነ ሴት በውስጡ ሁለት ካራክተር አለ ብያለሁ። የፌሚኒን ካራክተር እና የማስኪሊን ካራክተር አለ። ማማከረው ሰው ነበርና ፐርሰናሊ እንደዚህ ሴክሹዋል የሆነ ነገር ለማድረግ ከሚስቴ ጋር ወይም ደግሞ ከሚስቴ ጋር ጊዜ ለማሳለፍ እፈራለሁ አለ። ምንድነው የሚያስፈራ አልኩት። በጣም ግራ ገብቶኝ ሰምቼው አላውቅም። እዚህ ደረጃ እንደደረሰ አላውቅም። ወንድነት እዚህ ደረጃ ከወረደ እምቢ መባል ሌላ ኬዝ ነው። ለወንዶች ከባድ መልእክት። አሚር ሰይድ ኮንተንት ክሪኤተር የተለያዩ ሪሌሽንሺፕ ላይ ቪዲዮዎችን እየሰራ የሚገኝ የዛሬ እንግዳችን ነው። መልካም ቆይታ። አሚር ጥሪያችን አክብረ ስለመጣህ እጅግ አመሰግናለሁ። እስኪ ከስምህ ጀምረ ራስን አስተዋውቅልኝ። እሺ፣ እኔ ማክበራችሁ እንግዳ ስላደረጋችሁኝ በጣም አመሰግናለሁ። አሚር ሰይድ እባላለሁ። የክሊኒካል ፋርማሲ ኦልሞስት የ5ኛ ዓመት ተማሪ ነኝ። ዛት ሴት እና ኮንተንት ክሬተር ነኝ። ሪሌሽንሺፕ ዋይዝ የሆኑ ነገሮችን ቲክታክ ላይ እለቃለሁ። ትውልድህ እንዴት ነበር? ቤት ነው ሰፈር ነው ወይስ ክፍለ ሀገር ነው? እሺ፣ እኔ ተውልጄ አስተዳደግ እንዴት ነበር? አስቸጋሪ ልጅ ነበር ወይስ እንዴት? አሚር እንዴት ምን አይነት ሰው ነው? አሚር ማለት እንግዲህ ጀውሃ የምትባል ሀገር ላይ ነው ተወልጄ ያደግኩት። ጀውሃ የት ነው? ጀውሃ በጣም ብዙ ሰው ያውቀው። ጀውሃ ማለት ከአዲስ አበባ ወደ ደሴ ስትሄዱ አይ ቲንክ ሸዋሮቢትን ታውቋታላችሁ፣ እስር ቤት ያለበት ከሱ ከ10-12 ኪሎ ሜትር ርቀት ላይ የምትገኝ ሀገር ነች። እዛ ነው ተወልጄ ያደግኩት። በጣም ደስ የምትል ሀገር፣ በተፈጥሮ ፍል ውሃ የምትታወቅ ሀገር ነች። እዛች ከተማ ላይ ነው እንግዲህ ያደግኩት፣ ተወልጄ ያደግኩት እዛው ነው ማለት ነው። ምን አይነት ልጅ ነበር? አስቸጋሪ ነበር? አስቸጋሪ ልጅ አልነበርኩም። እንዲያውም ከአንደኛ ክፍል እስከ 8ኛ ክፍል ድረስ አይ ቲንክ ምን እስከ 8 እስከ 9 እስከ 10 ድረስ አሪፍ ተማሪ ነበርኩኝ። በቃ የደረጃ ተማሪ፣ በእናትና አባቱ ቁጥጥር ስር ያለ፣ ከቤት መውጣት የማይፈቀድለት ምናምን ውጭ የሚናፍቅ አይነት ልጅ ነበርኩኝ። አይ ቲንክ 9ኛ ክፍል እስከምደርስ ድረስ በቃ ኮንስታንት የሆነ ሰላማዊ የሆነ ህይወት ነበረኝ። ከዛ በኋላ በጣም ብዙ ነገሮች እየተቀየሩ ይመጣሉ። አንደኛው ቦታ ከመቀየር ሲመጣ ቦታ አይ ቲንክ ከ8ኛ ክፍል በኋላ ኮንስታንት የሆነ እንደዚህ እርግጥ ብለህ መኖርበት ቦታ አልነበረም። ከዛ ነበር የምኖረውና ያም የሆነበት ምክንያት ኮንተንትንም እንደጀምር ያደረገኝ የተፈጠረው በመሀል የተፈጠሩ ነገሮች ናቸውና እስከዛ ድረስ ኮንስታንት የሆነ ህይወት ነበረኝ ማለት ነው። በጣም አሪፍ። ወደዚህ ኮንተንት እንዴት መጣ? ምን ገፋፋህ? ብዙ ፋክተሮች አሉ ይሄን ኮንተንት እንድጀምር ያደርገኝ። አንዳንዴ የምትመለከተው ነገር ሶሻል ሚዲያ ላይ የሚታየው ነገር አሁን ዘመኑ የደረሰበትም የሪሌሽንሺፕን ይሄ ፈጣሪ ያከበረውን ነገር እየሆነ ያለው የምንመለከተው ነገር ቆንጆ አይደለም። ሲቀጥል ደግሞ የኔን ባክግራውንድ እንደነገርኩ 9ኛ ክፍል እንደጀመርኩ ነበር ፋሚሊዎች ዲቮርስ የተለያዩት። ዳስ ዋይ ከዛ በኋላ በህይወቴ በጣም ብዙ ስትራግሎችን አሳልፌያለሁ። በጣም አልባሌ ቦታዎች ልትውል ትችላለህ። ጓደኞች አሉ። በፊት የነበረው ይሄ ምንድነው የሚይዝህ ነገር ትወጣለህ፣ ትለቀቃለህ ወደ ውጭና በዛ ምክንያት ብዙ ነገር ውስጥ መግባት ትጀምራለህ። የሃይ ስኩል ላይፍ አለ። ማዘርና ፋዘር ሲለያዩ ታናሽ ወንድም አለኝ። አይ ቲንክ በዛ ሰዓት 3 ዓመት 4 ዓመት ባልሳሳት እና እኔ ያለፍኩት ህይወት አለ። ከኔ በባሰ ደግሞ እሱ የሚያልፈው ህይወት አለ። በደንብ ወደ ውስጥ መመልከት ሲጀምር እንዲህ አይነት ኮንተንት አሁን ሬቱንም ስትመለከት የዲቮርስ ሬት በጣም ብዙ ነው ሀገራችን። እነኚህ ነገሮች የሚመጡት የሆነ ሳይኮሎጂካሊም ሊሆን ይችላል፣ ፊዚካሊም ሊሆን ይችላል። በተለያዩ ነገሮች እውቀት ሳይኖር ወይም ደግሞ ምን ማድረግ እንዳለባቸው ባለማወቅ የሰዎች ልጆች በሪሌሽንሺፕ ተነሳስተው የሚጎዳ ማህበረሰብ ይፈጠራል። ገብቷል? እንደኔ አይነት እንደ ወንድሜ አይነት እንደ ሰንባዲ ማለት ነው። ዳስ ዋይ ይሄን ነገር ከንጭጩ ሰዎች እየተረዱት እያወቁት ወደ ሪሌሽንሺፕ ቢገቡና ነገሮችን ቀላል ማድረግ ቢችሉ ፈጣሪ ያከበረው ነገር እስከሆነ ድረስ ያንን በማሰብ ነው እንግዲህ ትንሽም ቢሆን የሚጠቅም ነገር ካለው ለሰዎች ሪሰርች እያደረኩ ከማውቃቸው ነገሮች እንደዛ አይነት ኮንተንትን ጀምሬያለሁ።
የተከበረውን ትዳር ማፍረስ በተለይ ብዙ ልጆች ተወልደው ከዛ በኋላ ይሄን ነገር ማፍረሱ ትልቅ በጣም ጎጂ ነው እያልኩ ነው። አዎ በጣም ጎጂ ነገር ነው። ያው ሐሳቡ ትዳር ሊፈርስ ይችላል፣ በማንኛውም ነገር ሪሌሽንሺፕም ሊቋረጥ ይችላል። ነገሩ ምንድነው ስፔሻሊ ትዳር ላይ እንደነገርኩ ሪሌሽንሺፕ ሳይኖር ትዳር አይኖርም። ሪሌሽንሺፕ ላይ ያሉ ነገሮች ሲስተካከሉ አይ ቲንክ እጮኛ ሆነህም እኮ ካልተስማማ መለያየት ይችላል። ሌላ ነፍስ አፍርተህ ሌላ ነፍስን ከማሰቃየት ሪሌሽንሺፕ ላይ ያለ ማስተካከል ያለብህን ባህሪ እያስተካከልክ ካልሄድክ፣ ግትር ከሆንክ በጣም በብዙ ፋክተሮች ልትለያይ ትችላለህ። ሶ እነዚህ ነገሮች በእውቀት ቢጀመር ይሄ ሁሉ ጥፋት አይደርስም ነበር። ገብቷል? እንደኔ እንደ ወንድሜና እንደ መሰል ሰዎች በስትራግል ውስጥ እንድናልፍ አንደረግም ነበር። ገብቷል? በጣም ብዙ ልጆች በዚህ ምክንያት ብቻ በእናትና አባት ፍቺ ብቻ በጣም ጎዳና ይወጣሉ። የተለያዩ ወደ ስደት ይሄዳሉ ከዓላማቸው። አሁን ለምሳሌ ተማሪ መሆን የሚፈልግ ሰው እዛ ጋር በሚፈጠር ነገር በጣም ብዙ ነገር ሉዝ ያደርጋል። ገብቷል? ወደማይሆን ዲሲሽን ሊገባው ሁላ ይችላል። ስለዚህ እነዚህ ሁሉ ጥፋት ከመፈጠራቸው በፊት በስሜት ብቻ ሳይሆን በእውቀት ሪሌሽንሺፕን የተገነባ ቢሆን እዚህ ደረጃ አይደርስም በሚል ሐሳቤ ነው። በጣም አሪፍ። ኦኬ። እንደዛ ሆኖ እናት አባት ሲለያዩ አንተ እንዴት ፊል አደረግከው? በፊል ለማድረግ እንኳን በሰዓቱ እንዴት ነው ይሄ የተያዝክ ሰው ስለነበር መለቀቁ ለኔ እስከሆነ አመት ድረስ በጣም ኢትስ ኖርማል። እንዲያውም ምንም አልመሰለኝም ልጅም ስለነበርኩ። ይሄ የውጭም ደግሞ ይናፍቀሃል። ገብቷል? በፊት የተከለከልከው ነገር በሙሉ አሁን እናትህም አባትህም የራሱን ህይወት መምራት ሲጀምር አንተን ብዙም ኬር አያደርግም እንደ በፊቱ ማለት ነው። ቼክ ያደርጉማ በዛ ሰዓት አንተ በጣም ብዙ ነገር ያስደስታል። በቃ ለጊዜው ያስደስታል። እያደግክ ስትመጣ ግን እየተሰማህ ይመጣል። እንደዛ ነው። እንዲያውም ያው ጥሩ የሚባል ደረጃ ላይ አሁን በብዙ ሰዎች ሰፖርት አሁን ላይ ትምህርቴ መግፋት ትችያለሁ እንጂ እንደሌላው ሰው ሉዝ ማላደርግበት ምክንያት አይኖረኝም ነበር። እኔ ያው ፈጣሪ ሲጠብቅህ ነው አንዳንዴ እና እንደዛ ነው። ካንተ ልምድ አንፃር በዚሁ ስላነሳ ነው ማስተላለፍ የምትፈልገው መልእክት? ጎዳና የምናያቸው ልጆች ከዚህ ቤት መፍረስ የመጣ ነውና ይህን ነገር እንዴት በምን እናስታርቀው? አንደኛ ነገር በትዳር ውስጥ እያሉ ነገሮች ፊክስ መደረግ የሚችሉ ነገሮች ከሆኑ በጣም ፈርዘር የወጡ ነገሮች እስካልሆኑ ድረስ እነዛን ነገሮች ፊክስ አድርገው ተቻችለው ያ ትዳር ስትጀምር ተቻችለህ ነው የምትኖር። ያንተን ድክመት ሚስት ችላ የሚስትህን ድክመት ደግሞ አንተ ችለህ ነው ተቻችለህ ነው የምትኖር። በእንደዚህ አይነት ምክንያት የሚፋቱ ከሆነ ነገራቸውን ለማስተካከል መሞከር። ምክንያቱም ቢያንስ ለፍቅር ብቻ ባይሆንም የሚፈጥሩት ልጅ ስላለ ለልጅ ሲባል ራሱ ሁሉንም ነገር መቻል ይቻላል። ስለዚህ ፊክስ ማድረግ ከቻሉ ፊክስ ያድርጉ። ነገርየው የወጣ ከሆነና ፊክስ መደረግ የማይችል ከሆነ ልጆችን ማሳደግ ባለባቸው በስነ ስርዓት አሉኮ ተነጋግረው ልጆቻቸውን እንትን ብለው የራሳቸውን ሚዲያ ላይ ከመበተን ስሜታቸውን ወደ ጎን አድርገው ለፈጠሩት ነፍስ ቢያንስ ከነሱ ለወጣው ነፍስ ተጨንቀው ልጃቸውን በስነ ስርዓት ማሳደግ ቢችሉ እንደዛ ብዬ አስባለሁ እኔ። ስለዚህ በዚህ ተነክተህ ነው ወደዚህ ኮንተንት የመጣው ማለት ነው? በዚህ ተነክቼ በጣም ብዙ ጊዜ እንትን አለው። ይሄም ደግሞ ፋክተር አለው አይምሮህ ላይ አይለቅህም። ገብቷል? የሆነ ነገር ልታደርግ ስትል ትራውማ ይኖርብሃል። አሁን ኢቭን ሪሌሽንሺፕ ልትጀምር ስትል ራሱ ይኖርብሃል። እንትን ብትልስ ምናምን አይነት የሚሉ ትራውማዎች ይኖርብሃል። አለስ ራስን ሂል አድርገህ ምናምን ከብዙ አንግሎች ተምረህ ራስን ካላበቃ ትራውማ ይኖርብሃል። እና በቃ እንደኔ ሳስበው ደግሞ እንደኔ ያሉ ሰዎች ይኖራሉ። በጣም ብዙ ሱስ ውስጥ ያሉ ሊሆኑ ይችላሉ። በጣም በብዙ ቦታ ላይ ያሉ ሰዎች ሊኖሩ ይችላሉና በቃ ይሄንን ጉዳት በተወሰነ ሬት መቀነስ ብንችል እንደ ሀገር ዘመናዊ ነገር የሚያመጣብን ነገር እኔ በበኩል ያልደግፈው ያንን ነገር ሶሻል ሚዲያ ላይ የምናየውን ነገር ትተን እስኪ ወደ ራሳችን እንመለስ። የድሮ አባቶቻችን እናቶቻችን እኮ አይፋቱም። አሁን ይሄ የዲቮርስ ሬትን ብትመለከተው ከተማ አካባቢዎች ምናምን ላይ ነው እየበዛ የሚመጣው። ዲፕ ዳውን ወደ ገጠር ስትገባ አይፋቱም። የፈለገ ችግር ቢፈጠር የፈለገ ነገር ቢፈጠር ኢቭን አቢዩዚቭ የሆኑ ወንዶች ራሱ እያሉ ሚስቶቻቸው አይፋቱም። ያ ማለት አቢዩዚቭ መሆኑ ወይም ደግሞ ሴቶችን ማጥቃት ተገቢ ነው እያልኩ ሳይሆን ምን ያህል ዋጋ እንደሚሰጡት ምን ያህል እንደሚያከብሩት ገብቷል እዛ ጋር ትገነዘባለህ። ወደ ከተማው ስትመጣ ግን አለ በጣም ሶሻል ሚዲያ ሲንግል ማም ሲንግል ዳድ ምናምን እየተባለ በጣም ብዙ ነገሮች እንደ ትሬንድ እየሆኑ ስለሆነ አሁን ላይ ይሄን ነገር ከትሬንድ ባለፈ ዝግ ብሎ ወደ ራስ ተመልሶ
ትኩረት አድርጎ ነገሩ ላይ ፎከስ በማድረግ ነገሮች መስተካከል ይችላሉ። ሶ እንደዚህ መስተካከል የሚችለው ነገር ለምን በገዛ እጃችን እናጠፋዋለን ለምን እናጠዋለን የሚል ሐሳብ ነው እና እንደዚህ ሰዎች በእንደዚህ አይነት መንገድ ማስተካከል እየቻሉ ለምን ዲቮርስ ያደርጋሉ? ከተበተኑት ልጆች ይልቅ የተፋቱት ሰዎች ራሳቸውን እያጥቁ ነው። ገብቷል አይደል? ጭንቀት ስትረስ ውስጥ ይገባሉ። ምን ይላሉ ምናምን ነገር ሰዎቹ ራሳቸውን ተቋቁመው ልጆቻቸውን ማሳደግ ቢችሉ መጨነቃቸው አይቀርም ነው ሰዎች መጨነቃቸው አይቀርም። ሶ ራሳቸውን ተቆጣጥረው እዛ ጋር ልጆቻቸውን ማሳደግ ምናልባት አሁን ከፈታሃት ሚስት ጋር ስትገናኝ የሆነ ደስ የማይል ስሜት ሊኖር ይችላል። ገብቷል? ያሳለፍከው ቆንጆ ጊዜ ጥሩ ጊዜ ስላለ ላይሰማ ይችላል። ነገር ግን ልጅ አለ እዚህ ጋር ገብቷል? ያንን ነገር ሃንድል አድርገህ እንደ አባት እንደ እናት ሃንድል አድርገው በቃ ጠንከር ብለው ልጆቻቸውን ማሳደግ ቢችሉ ከቻሉ ግን ባይፋቱ እንደዛ አይነት ሐሳብ ነው ያለኝ። በጣም አሪፍ። አሁን ይሄ ትልቅ ቤተሰብ ሲበተን እርግጠኛ ነኝ በልጆች ትልቅ ትራውማ ያስቀምጣል። በጣም ይሄ ትራውማ አልተገዳደረህም? አሁን እንዴት አድርገህ ነው እየቀጠልክ ያለው ህይወትህ? እኔ እንዲያውም እዚህ እስከመጣ ድረስ ወይም ደግሞ እዚህ አዲስ አበባ ክላስ እስከመጀመር ድረስ በጣም በቃ ትቃወሳለህ። ማንነትህ ይቃወሳል። ምንድነው መሆን የምፈልገው ወዴት ነው የሚሄደው የሚለው ነገርም ግራ ያጋባል። አሁን እኔ እድል ስላለኝ አዲስ አበባ ፋሚሊ ስላለኝ እዚህ መጥቼ የማርፍበት ቦታ ትምህርቴን የምከታተልበት ቦታ እንዳጋጣሚም ሆኖ ያለሁባቸው ሰዎችም በጣም ቆንጆ አድርገው ቆንጆ ፋሚሊ ያላቸው ስለሆኑ ምናልባት ያ ሊሆን ይችላል እኔን ሂል ያደረገኝ ከዛ ትራውማ መመለከተው ነገር ምናምን ሶ በዛ ምክንያት ሂል አድርግ ይችላልው። ግን ትራውማ በደንብ አለው። ራስህን በማስተማር ራስህን በመመልከት አንዳንድ ጊዜም ደግሞ ያደክ ስትመጣ ነገሮችን ማገናዘብ ስትችል ሪሰርች ማድረግ ይችላል። ጊዜው እንትን ስላለ ብዙ ትምህርቶችን ተወስደለ ጉግል ማድረግ ትችላለህ። በነዛ መንገድ ራሴን ሂል ለማድረግ እንደገና ደግሞ በተለያየ በሌላም ቢዚ በመሆን ለምሳሌ ህይወት ላይ ጎል ካደረኩኝ ለዛ መስዋዕትነት የምከፍልለት ነገር ካለ ከትራውማ የመላቀቅ እድልህ አሪፍ ነው ብዬ አስባለሁ። ሰፊ ይሆናል ብዬ አስባለሁ። ምክንያቱም ባለፈ ነገር አትጠመድም። ዛሬ ላይ ትኖራለህ። ስለ ነገ ህልምህ ጎልህን ካስቀመጥ ማለት ያ የነሱ ህይወት ነው ብለህ ለቀቅ እያደረገህ መሄድ ትጀምራለህ። ግን አንተ ለሚኖር ህይወት ጠንቃቃ እንድትሆን ትማርበታለህ። ግን የማይሆኑ ውሳኔዎችን ወስነህ በሌላ ዓለም ውስጥ የምትገባ ከሆነ ራስህን ለማከም ዝግጁ ካልሆንክ በጣም ኃይለኛ ቀውስ ውስጥ ነው የምትገባው። ሶ እኔ እያደረኩ ያለሁት አሁን ጀስት ራሴን ቢዚ አደርጋለሁ። በስራ በትምህርት ራሴን ቢዚ አደርጋለሁ። በቃ በተለያዩ ነገሮች ለመላቀቅ እሞክራለሁ ማለት ነው። እንደዛ ነው ያለሁት አሁን። የገጠር ሰዎች ለምሳሌ በልጅነታቸው ይጋባሉ፣ ህይወታቸውን እስከ መጨረሻ ያስቀጥላሉ። ቢጣሉ እንኳን ተቻችለው ይኖራሉ። ከተማ ደግሞ በትንሽ ነገር ይፈርሳል ትዳር። ስለዚህ ምንድነው እኩልነቱ ነው ወይስ ስልጣኔው ነው? ምንድነው ብለህ ታስባለህ? ይሄ በጣም አሁን ዲፕ ዳውን ካወራንበት በጣም ሰፊ ቶፒክ የሚሆን ሐሳብ ነው። አክቹአሊ ደስ ነው ያለኝ ይሄን ጥያቄ ስላነሳ። ምን አለ መሰለህ እኔ እንደዚህ አይነት ነገር ሳስብ ከራሴ ፐርስፔክቲቭ ስመለከተው ነገሩ አንደኛ ነገር ግሎባላይዜሽን ነው። ኦብቪየስሊ ግሎባላይዜሽን ማለት ምናልባት የዛሬ አይ ቲንክ እንደዚህ ሶሻል ሚዲያ ጉግል፣ ዩቲዩብ፣ ቲክታክ ምናምን ከመምጣቱ በፊት የነበሩ ትዳሮች በሬት የምታገናኛቸው እንትን አይልም። ይሄ ምንድነው የመቆየት ቴንደንሲ ያላቸው ፕሮባቢሊቲ ያላቸው። አሁን ላይ ግን እንደ ዋነኛ ፋክተር የምመለከተው እኔ ይሄ የሶሻል ሚዲያው ፋክተር ነው ብዬ አስባለሁ። ምክንያቱም ሶሻል ሚዲያ ሲመጣ ዓለም አንድ ነው የምትሆነው አይደለ? የሌላን ካልቸር፣ የሌላን ከልት፣ የሌላን ባህሎች ገብቷል አይደለ? በዛ ላይ ስልጣኔ እየተባለ በስልጣኔ ውስጥ የሚሰሩ በጣም ብዙ ሴራዎች ስላሉ በነዛ ምክንያት አሁን ላይ ያሉ ስፔሻሊ ሴቶች ላይ ዲቮርስ ላይ አሁን ስንመለከት ሴቶች ላይ በጣም ከፍተኛ የሆነ ተጽዕኖ አሳድረዋል ብዬ አስባለሁ። ሴቶች በጣም አግሬሲቭ እየሆኑ ነው ናዊዴይስ፣ በጣም ችኩል እየሆኑ ነው። እንደ በፊቱ ለመታገስ ብዙም ፍላጎቱም የላቸውም። ሶ ይሄ የመጣው የግሎባላይዜሽን ችግር ነው ብዬ አስባለሁ። እኩልነት እንዳልከው በጣም ጠቃሚ ነገር ነው። ምክንያቱም በድሮ ጊዜ አሁን እንደዚህ ትዳራቸው ሊቆይ ይችላል እንጂ የአቢዩዝ የመደረግ ፕሮባቢሊቲያቸው ከፍተኛ ነው። ለምን ካልከኝ ወንድ ልጅ የሊደርሺፕ የመሪነት ስልጣን ተሰጥቶታል። ከፈጣሪም ከባህልም ከየትኛውም አንግል ብንመለከተው ወንድ ልጅ ሊደር የማድረግ ጉልበት ስልጣን ፈጣሪም ሰጥቶት ህዝብም ሰጥቶታል። ነገር ግን ምን ተፈጠረ መሰለህ? እኔ እንደማስበው ከሆነ ወንድ ልጅ ይሄን የተሰጠውን ስልጣን በአግባቡ መጠቀም ያቆማል። ባለፈው ዘመን ላይ ያሉ ሰዎች በአግባቡ አይጠቀሙትም ነበር። ያ ማለት ምን ማለት ነው?
አቢዩዚቭ እየሆኑ ይመጣሉ። አብዛኞቹ ወንዶች ሴቶችን ይጨቁናሉ፣ ሴቶችን ይጫናሉ፣ ሴቶችን ይደበድባሉ፣ ሴቶችን በጣም ብዙ ፋክተር ይጭኑባቸዋል። ከዛ ፍሎውን ስትመለከት የሴቶቹ ልጆች አሉ ደግሞ የሚፈሩ ሴት ልጆች አሉ፣ ትራውማቲክ እየሆኑ ይሄዳሉ። ሶ ሁሉንም ወንድ ምን ማድረግ ይጀምራሉ? በቃ አቢዩዚቭ ወንዶች አቢዩዚቭ ናቸው፣ ወንዶች ጨቋኞች ናቸው የሚል ተውት አይምሯቸው ላይ ባይ ዲፎልት ሳያውቁት እነሱ እየተጫነ ይመጣል። እንደዚህ እየወረደ እየተዋረደ ምን ዘመን ላይ እንደርሳለን? ሶሻል ሚዲያ ዘመን ላይ እንደርሳለን። ሶ ሶሻል ሚዲያ ላይ መውጣት ሲጀምር የውጭ ሀገር ሴቶች በኢኳሊቲ በምናምን የረቀቁ ሰዎች ስለነበሩ በራሳቸው ነገሮችን ሃንድል ማድረግ እንደሚችሉ ፕሮባቢሊቲ እንዳላቸው ማገናዘብ ይጀምራሉ። ከዛ በኋላ ይሄ ነገር ማገናዘብ መቻላቸው ለነሱ የልጅነት ትራውማ አለባቸው፣ ማድረግ እንደሚችሉ አምነዋል፣ ጊዜው ለነሱ ምቹ ነው ብለው ያስባሉ። ስለዚህ ወንድ በህይወታቸው ላይ ምንም ፋክተር እንደሌለው ከአቢዩዚቭነት ውጪ ሪሊጂየስ የሰጠውን ወንድ በገዛጁ እያጣው ስለነበረ እያቀለሉት መምጣት ይጀምራሉ። ሶ ወንድ በህይወቷ ኖረም አልኖረም ናዌዴይስ አንዲት ሴት መኖር እንችላለሁ ብላ ታስባለች። ሲስተሙም ለእሷ ፍሪ እየሆነላት ነው ያለው። ገብቷል? ሴት ልጅ አሁን ከትዳር የተፋታች ሴት በሚገርም ሁኔታ ግሎ አፕ ታደርጋለች። በጣም ያምርባታል፣ በጣም ይሳካላታል። ገብቷል አይደለ? ሲስተሙም ለእሷ ይመቻታል። በራሷ መንቀሳቀስ ማድረግ እንደምትችል ታምናለች። ማመኗ እኮ ችግር የለውም። ማድረግ መቻሏን ማመኗ ግን ያለውን ሪሌሽንሺፕ ትዳሯ ላይ ያለውን ነገር እያቃወሰባት ይመጣል። እንደዛ ብዬ ነው ማምነው እኔ። ሶ በዛ ሰዓት ትንሽዬ ነገር ቢፈጠርም በትዳር ውስጥ ትንሽ አለመስማማትም ቢፈጠር አግሬሲቭ እየሆኑ ይመጣሉ ሴቶች። ማድረግ እንችላለን፣ ያለ ወንድ መኖር እንችላለን፣ ኦኬ እሱ ቢሄድም ሌላው እንዲመጣል የሚል እሳቤ እየመጣ ይመጣል። ገብቷል? አፎርድ ማድረግ መቻላቸው ወንድ ላይ ያላቸው ይሄ የአቢዩዚቭ ትራውማ ሴቶች እንዲያውም ልጅ ነው የምፈልገው ብለው ወደዚህ ሲንግል ማሞች አሁን ትሬንድ የሆነ ሰሞኑን ሲንግል ማሞች ትሬንድ የሆኑበት ጊዜ ላይ ነው የደረስነው። ታገባለች አንዳንዶቹ ሁላ ልጅ እንጂ ባል አንፈልግም። ለምን ሲባሉ በልጅነታቸው ያለባቸው ትራውማ የምታየው ወንድ አንተ ራሱ ስትመለከትህ ከሩቅ በቃ ይሄ አቢዩዚቭ ሊሆን ይችላል። ኦኬ በትዳር ውስጥ የሆነ አለመግባባት ምናምን ሲፈጠር አይምሮዋ ዳይሬክት ኦኬ አቢዩዝ ሊያደርገኝ ነው፣ ኦኬ አቢዩዝ ሊያደርገኝ ነው። ገብቷል አይደል? እንደዚህ አይነት ነገሮች ሲፈጠሩ ለምን አቢዩዝ እስኪያደርገኝ እጠብቃለሁ? ጊዜው ተመችቶኛል፣ መብቱ አለኝ ምናምን ስለዚህ ጀስት ሙቭ ኦን የራሴን ህይወት ልጀምር በሚል ሁኔታ ትዳራቸውን ለመፍታት በጣም አግሬሲቭ ይሆናሉ ብዬ አስባለሁ። ሶሻል ሚዲያው ያመጣው ግሎባላይዜሽን ያመጣው ችግር ሊሆን ይችላል። በዛ ላይ ደግሞ በልጅነታቸው ያሳለፉት ትራውማ እነዚህ ነገሮች ተደማምረው በሚሉ ነገሮች ተነሳስተው ሜቢ ትዳራቸው ላይ ፎከስ ላይ ያደርጉ ይችላሉ ብዬ አስባለሁ። ግን እኮ ሲንግል ማም ሆኖ የሚያሳድጉት ልጅም ጥሩ አይሆንም። ለምሳሌ አባት ያላሳድገው ሁለት ሰው ያላሳድገው አንድ ፐርሰን የሚሆን ሰው ማለት ላይ የሆነ ነገር እንደሚጎለው ይኖራል። ልክ ነው። ይሄን ነገር እንዴት አድርገን እናስታርቀው? ለምሳሌ እሷም ከተራውማ እንድትወጣ ከፍርሃት ወንዱን እሱን እንትን ማድረግ ጋይድ አድርጋ ማስተካከል አትችልም። አንደኛ ኮንተንቴንም ሲጀምር ያሰብኩት ይሄንን ነው። ይሄ ሁሉ ነገር የሚፈጠረው ተረጋግቶ ወደ ውስጥ ባለመመልከት ነው። ገብቷል? አሁን ለምሳሌ ሴቷ ያ ትራውማ ካለባት ወንዱ ልጅ ሳይኮሎጂካሊ ሚስቱን የማጥናት ግዴታ አለበት። ኮምፎርታብል የሚያደርጋትን ነገር ማድረግ አለበት። ሴት ልጅ ኢቭን ይሄ ምንድነው አናቶሚካሊ ይሄ ክሬቸራችንን ተረድታ ወንድ ልጅ ምንድነው የሚፈልገው የሚለውን ነገር በሳል አሁንም ናዊዴይስም እኮ በጣም በሳል ሆኖ የሚያምር ትዳር ያላቸው ሰዎች አሉ። ሶ እርስ በርስ በመናበብ አንዳንድ ጊዜ ደግሞ ራስን ወደ ውስጥ በመመልከት ነገሮች ይስተካከላሉ ብዬ አስባለሁ። ይሄ ውጫዊን ጋጋታ ጥለህ ቤት ስትገባ ከራስ ጋር ትሆናለህ። ገብቷል? አንተ ሚስትህን አቢዩዝ ለማድረግ የሚዳዳ አባወራ ከሆንክ ወደ ራስ መመልከት መቻል አለብህ። ገብቷል? ገና ለገና የሊደርሺፕ መብት ስለተሰጠ ሪሌሽንሺፕህን እንደፈለክ ማድረግ ትችላለህ ማለት አይደለም። ወይም ትዳርህ ላይ እንደፈለክ ስልጣን አለህ ማለት አይደለም። ገብቷል አይደለ? ነገር ግን ፈጣሪ እንደፈቀደልህ ገደቦች አሉት። ሊደር መሆን አለብህ። ሊድ ታደርጋለህ፣ ግዴታ ነው። ሳትፈልግ በግድህ ሰርተህ ፕሮቴክቲቭ የመሆን ፕሮቫይደር የመሆን ነገሮችን የማሟላት ግዴታ አለብህ። እቺ ነገር አውቀህ ነው ትዳር የምትገባው። ገብቷል? ሴት ልጅም ነርቸር የማድረግ ትዳሯን ቤቷን የመጠበቅ ግዴታ አለባት። ገብቷል? ከዛ በኋላ ነው ሌላ ነገር። ሴት ልጅ መስራት ፈልጋለሁ ካለች ቤቷን እየበደለች የምትወጣ ሴት እኔ ፐርሰናሊ አይመቸኝ። ምክንያቱም የራሷን ነገር ካሟላች እሷም የራሷን ሮል ከተወጣች
የወንድ የሴት ስራ እያልኩ ሳይሆን ሮል አለው ሁሉም ሰው ገብቷል። እሷም የራሷን ሮል ከተወጣች አንተም የራስህን ሮል ከተወጣ ሳይኮሎጂካሊ ራስህ ላይ ከሰራ ከእሷ ስሜት ጋር አብረህ የምትንቀሳቀስ ከሆነ አንተ አትራክቲቭ ወንድ ብትሆን አንተ ለቤተሰቡ ሟች ወንድ ብትሆን አንተ ቤተሰብህን ፕሮቴክት የምታደርገው ወንድ ከሆንክ ያ ትራውማ ገብቷል እየለቀቃት ትመጣለች። ያ ትራውማ እየለቀቃት ትመጣና ትዳሯን ማክበር ትጀምራለች። ገብቷል። ወንድም አንደኛ ትዳር ላይ ሊድ ማድረግ መቻልን ማወቅ መቻል አለበት ሰው አሁን ማለት ነው። ሪሌሽን ትዳሬን እንዴት ነው ሊድ ማድረገው? ኦኬ ሚስቴ እንደዚህ እየሆነች ነው እንዴት ነው ይሄንን ነገር እንዴት ባደርገው ይስተካከላል? ልጆቼ እንዴት ቢሆኑ ነው የተስተካከለ ህይወት የሚኖረኝ? ገብቷል። ከሷ በላይ እንዲያውም ወንድ ልጅ ወደ ራሱ መመልከት አለበት ብዬ አስባለሁ። ገብቷል። ሴቶች ብዙ ጊዜ በስሜት ነው የሚያደርጉት ነገሮችን ይባላል በሳይኮሎጂ ጥናቶች። አብዛኛውን ዲሲሽናቸውን በስሜት ነው። የሆነ ነገር እዚህ ጋር ካመራት ያን ነገር ክሪቲካሊ ሳታስበው ልታደርግ ትችላለች። ወንድ ልጅ ደግሞ በእውቀት ነው መመራት ያለበት። ይሄንን ስትመለከት አንደኛ ነገር ሁሉም ወደ ራሱ ቢመለከት፣ ሴቷም ወደ ራሷ ብትመለከት፣ ወንዱም ወደ ራሱ ቢመለከት፣ ወደ ፈጣሪያቸው ቢቀርቡ ገብተዋል። አሁን ከፈጣሪ መራቅም ይመስለኛል አንደኛው ነገር ይሄ ከፈጣሪ መራቅም ይመስለኛል። አሁን ይሄ ነገር ዲፕ ዳውን የምናወራበት ከሆነ ይሄ የጥልቁ ዓለም ሲስተም ነው ብዬ ነው ማስበው እኔ ማምነው ማለት ነው። ይሄ ምን ጥልቅ ዓለም ማለት ይሄ ምንድነው? አሁን ኤልጂቢቲ ምናምን ይሄ ግብረሰዶም ምናምን የሚባሉት አሉ አይደል? አሁን ላይ በጣም ከምናስበው በላይ ዶሚኔት እያደረጉ ነው ብዬ አስባለሁ። ዓለምን ሊድ እያደረጉ በዛ ነገር አሁን ዲቮርስ የሚበዛ ከሆነ በዲቮርስ ምክንያት ሌዝቢያን ይኖራል። እየተብዛዛ ይመጣል። ጌይ እየበዛ ይመጣል። ዲቮርስ ሲበዛ በወንድና በሴት መካከል ያለው አትራክሽን እንዲህ እየተፈራራን ከኖርን ያ ነው የሚፈጠረው። ገብቷል። የሰው ልጅ ደግሞ ብቻውን እንዲሆን ዘንድ መልካም ስላልሆነ ብቻህን አንተ ጠንካራ አትሆንም። የሆነ ሰፖርት የሚያደርግ ሰው ያስፈልጋል። ገብቷል። የጎንዮሽ እንትን ብሎ ወደዛኛው ፍሎ ቀስ እያለ የሚከተል ነው የሚመስለኝ። ሳታውቀው እየገባኝ ትመጣለህ። ሶሻል ሚዲያው ማውን እንደዛ ያሳያል። ዛሬ ያጫወተ ሲንግል ማም፣ ዛሬ ያጫወተ ሲንግል ዳድ ምናምን፣ ዛሬ ላይ በተፋቺ ምናምን ሹገር አለ፣ በተፋታ ሹገር አለ። ቅመም እየጨመረ እያለ እያጣፈጠ የሆነ እንዴ ነው እንትን ይልሃል እኮ አይደለ? የሆነ ደስ የሚል እያለ ያሳሳቀ ጎርፍ እንደሚወስደው እንደዛ ወደዛ ሲስተም ውስጥ ሊከተን ያለ ይመስለኝ። ነቃ ብለን ቶሎ ነገሮችን ሃንድል ማድረግ ካልቻልን፣ በጊዜ ካልነቃን እንደዛ ነው የሚሆነው በእርግጠኝነት። ገብቷል አይደል? አሁን ሲንግል ማም ሆና ሴት ልጅ የምታሳድግ ሴት አስብ እንግዲህ ምን አይነት አብዛኛው ከ180 ምናምን% ስለ አባቷ ኔጌቲቭ ነገር ነው የሚነገራት በእርግጠኝነት። ለምን ተፋታሽ ተብላ ስትጠየቅ አንድ እናት ጥፋተኛ እኔ ስለሆንኩ ነው አትልም። ማንም አንተም ለምን ተፋታ ብትባል አይኔ እኮ እንደዚህ አድርጌ ነበር እሷ ግን እንዲህ አይነት፣ ከዛም ደግሞ ይባሰ እሱ እንዲህ አይነት ሰው ነው ገብቷል። አሁንም በትራውማ እንትን ትላለህ፣ ለልጆች ታስተላልፋለህ ትራውማ። ከዛ እነዛ ልጆች አንድ ሰው ሁለት ወንድ ይቀርባሉ ምናምን፣ ሪሌሽንሺፕ ፌል ያደርጋል። እስከሚሳካል ድረስ ይወድቃል፣ ይነሳል፣ አብረህ ትሆናለህ፣ ትጣላለህ፣ ሌላ ትቀይራለህ ምናምን። እነዚህ ልጆች አንድ ሰው ገና ሞክረው ሲመለከቱት እንትን ካለ ገብቷል፣ ተዘጋ ፋይሉ። ከዛ አሁን በፊት የምንፈራውን የሌዝቢያን ሲን በፊልም ተቀመሞ ይመጣልሃል። ገብቷል አይደል? በፊት የምንጸየፈው ነገር አሁን ጀስት ኖርማላይዝ እየሆነ መጣ። ጌስንም እንዴት ምን አይነት ሰው ነው እንዴት ጥፍር ቀለም ይቀባል የምትለው ሰውዬ ዛሬ ላይ ጀስት በቃ እያየው ፊልሙ ታሪኩ ስለተመቸ እዛ ጋር እዚህ ጸጉር ጌጥ አድርጎ ምናምን የሴት ታይት አድርጎ ምናምን ቢያልፍ ጀስት ኖርማል እየሆነ ታልፏል። ከዛ ላይ ደግሞ አልፎ ሌዝቢያኖች እንትን ሲሉ ምናምን ይመጣል፣ ስፔሻሊ ሲሪየስ ሙቪዎች ላይ። ከዛ ሴቶችም ወንዶችም ወደዛው የመሳብ ይኖራል ብዬ አስባለሁ። በዚህ ስለዚህ ፍሎው እንደዛ ሆኖ መጨረሻው እዛ ደረጃ ላይ ይደርሳል ብዬ እፈራለሁ እና እንደዛ ይመስለኛል። በጣም አሪፍ። ሁሉ ሰው አሁን ይሄን ለመከላከል ሁሉም ሰው በየሃይማኖቱ አጥብቆ መያዝ አለበት። በሃይማኖት ደረጃ ከሄድክ እኮ ሃይማኖታቸውን ተከትለው የሚኖሩ ሰዎች አንድን ቄስ ወይም ደግሞ አንድን የሙስሊም ሼክ ትዳር ላይ የሆነን ሰው ተመልክተህ ኖርማል ሰውን ተመልከት። ሼኮች ወይም ቄሶች የመፋታት ፕሮባቢሊቲያቸው ዝቅተኛ ነው። ላይፍ አይፋቱም ጭራሽ። ገብቷል። ወደ ሃይማኖታቸው ኢንቲሜት ይሆናሉ፣ ይጸልያሉ። በራሳቸው ምክንያት ይሁን ሰው ምን ይለኛል ብለው
በደከሙ ሰዓት ይበረታሉ ያሳምናሉ አሁን ሁሉም ሰው ፐርፌክት አይደለም ነገር ግን ቄስ ሲሆን ነገ ቅዳሴ ካለበት ሼክ ከሆነ ነገ መስጊድ የሚያሰግድ ከሆነ ወደደም ጠላም ይከፍተዋል ነገ ሰው ነው ፕሪች የሚያደርገው አይውጣ በዛ ሞመንት እየቀረበ ይመጣል እያወቀ ይመጣል እየተገለጠለት ይመጣል በዛ ሰዓት የተረጋጋ ካልም የሆነ ሰው ነገሮችን ይሄ እንደነው ስሙ ክሪቲካሊ ማሰብ የሚችል ኮንሲደር ማድረግ የሚችል ከተለያየ አንግል መመልከት የሚችል ሰው እየሆነ ይመጣል ከሃይማኖቱ ጋር ስትቀርብ ይሄ ነገር እየቀነሰ ይመጣል ብዬ አስባለሁ ነገር ግን ከሃይማኖቱ የተራራቀ ሰው የኮንክ ወይም ደግሞ አንቺን በሃይማኖትሽ እኔም በሃይማኖቴ ብለህ ያገባው ትዳር ከሆነ በጣም አስቸጋሪ ነው ብዬ ነው የማስበው ስፔሻሊ ትዳር አብረህ እየኖርክ ሁለት ክሬቸራቸው የተለያዩ ሰዎች አንደኛው ከደቡብ አንደኛው ከሰሜን ይገባል ካልቸር ሊለያይ ይችላል ባህሪ ሊለያይ ይችላል በጣም ብዙ ነገር ይለያያል ያንን ነገር አቻችለህ የምትቀጥልበት ሲስተም ከሌለ አስቸጋሪ ነው ገብቶሃል አይደል ያንን ነገር አጣፍተህ የምትቀጥልበት ይሆን የሚያግዝ ፓወር ያስፈልጋል ብዬ አምናለሁ ስለዚህ ሞር ወደ ሃይማኖት ቀረብ ብንል ይሄ ሁሉ ነገር መፍትሄ ያገኛል ብዬ አስባለሁ አሚር አንድን ትዳር የሚያስቀጥለው ፍቅር ብቻ ያስቀጥላል ብለህ ታስባለህ ወይስ መቻቻል ይኖርበት እኔ ፍቅር ብቻ ሪሌሽንሺፕን ወይም ትዳርን ያስቀጥላል ብዬ አላምንም የሚያስቀጥል ቢሆን ኖሮ በጣም ብዙ ነገሮች አይፈጠሩም ነበር ምን አለ መሰለህ ምን ይፈጠራል የሰው ልጅ መጀመሪያ ፈርስት ኢምፕሬሽን ላይ ያለው ፊሊንግ አብሮት ኮንስታንትሊ ይቀጥላል ብዬ አላስብም ስትራግል በመጣ ሰዓት ችግር በመጣ ሰዓት በተለያዩ ነገሮች ህይወት በሚፈተን ሰዓት እንደ መጀመሪያው ዴት እንደምታደርገው ሱፍህን ለብሰ ወይም ቆንጆ ሆነ ቴብል ላይ እንደተቀመጥከው ህይወት ፍሎ አድርጋ አትቀጥልም የሆነ ሰዓት ላይ የሆነ የሚፈተን ሰዓት አለ በዚህ ሞመንት ላይ በጣም ብዙ ነገሮች ያስፈልጉሃል ከፍቅር በላይ አንዳንድ ሴቶች የማይወዱትን ወንድ በነዛ ሞመንቶች ባዩት ባሳየው ካራክተር ድጋሚ ወደ ፍቅር ሊወድቁ ይችላሉ ለምሳሌ ዴት ሲያረጉ ሲጠይቃት ምናምን ያልመሰጣትን ሰው እስኪ ሊየው ለያለችውን ሰው በሆነ ሞመንት በሚያሳየው ካራክተር ገብቷል አይደል የሰው ልጅ ካራክተር አለው በነዛ ካራክተሮች ልትጠለፍ ትችላለች ሴት ልጅ ወንዱም እንደዛው ይሄ ማለት ምን ማለት ነው ወይም ደግሞ በመካከላቸው ያለው መፈቃቀር አይደለም ምናልባት የሆነ ቦታ ለሆነ ሚስኪን ሰው ገንዘብ ሲለግስ ልታዩ ትችላለች ፊልም ላይ ስንመለከት ማለት ነው ወይም ደግሞ ከሆነ ጥቃት ፕሮቴክት ሲያደርጋት ልትመለከት ትችላለች እነኚህ ነገሮች ወሳኝ ናቸው ብዬ ነው የማምነው በገንዘብ ሊሆን ይችላል ገብቷል ፍቅር ብቻውን በቂ አይደለም በሃይማኖታዊ ባለ ስትሬንግዝ የመቆም የጽናት ጉዳይ ገብቷል ለሷ በምትከፍለው መስዋዕትነት በመካከላችሁ ባለው መቻቻል ባለው የይቅርታ ታይም ገብቷል በጥፋት ባለው በመሸናነፍ ታይም በእነዚህ ነገሮች ነው ፍቅር አንድ ላይ ጸንቶ የሚቆመው እንጂ ፍቅርን ነጥለህ ወይም ትዳርን ነጥለህ ስለተፋቀሩ ብቻ ሰዎች አብረው መኖር ይችላሉ ብዬ አላምንም ገብቷል እነዚህ ነገሮች ካልተስተካከሉ በመካከላቸው ያለውን ነገር ሊያቆራኙ ሊያለያዩ የሚችሉ ነገሮች ይፈጠራሉ በዛ ሰዓት ምንድነው የምታደርገው ለምሳሌ በመካከላችሁ ከፍቅረኛ ጋር ወይ ከሚስትህ ጋር ስትከራከሩ በዛ ሰዓት የምታሳዩት ሪአክሽን ገብቷል የወደፊት ህይወታችሁን እየጠቆመ ሊመጣ ይችላል ገና ሪሌሽንሺፕ ላይ ያለ ማለት ነው እንዴት ነው ስንከራከር ሃንድል የሚያደርገኝ እንዴት ነው የምታደርገኝ ትዳር ውስጥ ከገባው በኋላ እንዴት ነው የሚያኖረኝ እሱም አንድ ጥያቄ ነው ልጆቹስ እንዴት ነው ምን አይነት አባት ነው ገብቷል እነኛው ከፍቅር ጋር አይገናኙ ፐርሰናሊቲ ጋር ነው የሚገናኙት ማንነትህ ነው ሬድ ፍላግስ ምን ትላለህ እንዴት ታያዋለህ ይሄን ጉዳይ ኦኬ በሪሌሽንሺፕ ላይ ያለ ሬድ ፍላግ ማለት ወይም ደግሞ ባውንደሪ ስለ ባውንደሪዎች ማለት ነው እስከምን ድረስ ቢሆን ነው ባውንደሪ ስለ ባውንደሪ ስናስብ አንደኛ ነገር የሰው ልጅ ትዳር ውስጥ ከመግባቱ በፊት መጨረስ ያለበት ጣጣ ባውንደሪ ነው ብዬ ነው የማስበው ምክንያቱም ትዳር ውስጥ ከገባ በኋላ ብዙ ሃይማኖቶች መፋታትን ሰፖርት ያደርጉ ገብቷል በጮኝነት ግን መለያየት ይችላል ስለዚህ የሰው ልጅ በባውንደሪ ደረጃ ከመጣ ባውንደሪ ይሄ ነው የተባለ የተቀመጠ እንትን የለውም ወይም ደግሞ ወርልድ ዋይድ የተሰጠ ነገር አይደለም ሰው ልጅ የሰው ልጅ የተቀመጠ የለውም አሉ አንዳንድ የወጡ ነገሮች አሉ ግን ከዛ በተጨማሪ የሰው ልጅ ከራሱ ፐርሰናሊቲ ከራሱ ፍላጎት ከራሱ የማገናዘብ አቅም ከራሱ ምቾት አንፃር ነው የሰው ልጅ ባውንደሪ የሚያስቀምጠው ለምሳሌ እኔ አንተ እዚህ ጋር ወይም ፍቅረኛ
የሆነ ጸያፍ ንግግር ወይም ደግሞ ትንሽ የሚጎረብጥህ ንግግር ማትችል አይነት ሰው ከሆንክ ያ ነገር ያላንተ ባውንደሪ ይሆናል። ዘለህ ቺቲንግ እና ምናምን ላይ ከመድረስህ በፊት እነዚህ ወርልድ ዋይድ የታወቁ ናቸው። ግን ዘለህ እነሱ ላይ ከመድረስህ በፊት ጥቃቅን ባውንደሪዎችን ትዳር ሳትጀምር በሪሌሽንሺፑ የሰው ልጅ አጠናቆ መጨረስ ያለበት ጉዳይ ነው ብዬ አስባለሁ። ለምን እነኚህ ነገሮች እንደነገርኩ ነው። በራስህ አመለካከት፣ በራስህ እድገት፣ በራስህ የተለያዩ ነገሮች ባውንደሪ ልታዘጋጅ ትችላለህ። እነዛ ባውንደሪዎች ቋሚ ሊሆኑ ይችላሉ አይችሉም፣ ከጊዜው ጋር አብረህ በሚፈጠረው ነገር ልታስተካክለውም ትችላለህ። ያ ማለት ምንድነው? አንድ ወንድ ከሴት ፍቅረኛው ጋር የሆነ ባውንደሪ ኖሮት ያ ነገር ኤክስትራ የተጋነነ ባውንደሪ ሊሆን ይችላል። ለምሳሌ አንዳንድ ሰዎች ስልክ አላነሳሽልኝም ብሎ በዛ ጸብ የሚያነሱ ሰዎች አሉ። እንደዚህ አይነት የወጣ ኢጎ ውስጥ የገባ ባውንደሪ ካለ እነዚህ ነገሮች መቀረፍ ያለባቸው ነገሮች እየተቀረፉ መተው ያለብህን ነገር እየተውክ ኮንፈርት የሚነሳህን ነገር በጊዜ ያሳውቀህ ባውንደሪዎች አስተካክለህ ገብቷል ፍሬም አድርገው መቀጠል ትችላለህ። ለምሳሌ ለአንድ ወንድ ልጅ ባውንደሪ ማለት በክብሩ አይደራደርም። ወንድ ልጅ ክብሩ ባውንደሪ ከሆነ ሰው ፊት እንዳታንጓጥጠው የሚፈልግ ከሆነ ትዳር ውስጥ ሳይገባ ያን ነገር ብሪፍ አድርጎ ለሷ ማሳይ በስሜት ሊሆን ይችላል፣ በቃል ንግግር ሊሆን ይችላል፣ በተለያዩ ነገሮች ያን ነገር ገብቷል ሬድ ፍላግ ሊያደርገው ይችላል። ገብቷል። አንድ ሰው ደግሞ እዚህ ጋር ክብሩ ጉዳይ ያልሆነ ሌሎች ነገሮች ላይ ደግሞ ፎከስ የሚያደርግ ሰው ሊኖር ይችላል። ፎከስ የሚያደርግበትን ነገር እሱም እዛ ጋር ማሳወቅ መቻል አለበት። ባውንደሪ በጣም ወሳኝ ነገር ነው ብዬ አስባለሁ። በዛ ባውንደሪ ምክንያት ትዳር ሊፈታ ይችላል። በዛ ባውንደሪ ምክንያት ሪሌሽንሺፖች ሊፈርሱ ይችላሉ። ስለዚህ ባውንደሪ ማወቅ ትልቅነት ነው። አሁን ለምሳሌ ሴት ልጅ ባሏን ማክበሯ የባሏ ባውንደሪ የሱ ባውንደሪ ክብር ከሆነ እሱን ማክበሯ ለሷ ትልቅነት ነው። ገብቷል አይደለ? ወንድ ልጅ ደግሞ ሚስቱን መንከባከቡ እንክብካቤን የምትፈልግ በእንክብካቤ የማትደራደር ሴት ከሆነች እሷን መንከባከቡ ለሱ ትልቅነት ነው። ገብቷል? ሳይጣጣስ እነዚህን ባውንደሪዎች አስቀምጦ መኖር በጣም አሪፍ ነገር ነው ብዬ አስባለሁ። ባውንደሪንና አክሴፕት የምናደርገውን ለይተን ማወቅ አለብን ነው መጀመሪያ ገደብ ማስቀመጥ መቻል አለብን። ያንን ገደብ ምን ያህል ድረስ ነው ለዛ ገደብ የምንሄደው? ምን ያክል ለኛ አስፈላጊ ነው ያ ነገር? ገብቷል? ለምሳሌ ቺቲንግን ብናወራ ምን ያክል እኛን ይጎዳናል? ምን ያክል አሁን ቺቲንግ እኮ በራሱ ሰምባዲ የሆነ ወይም ደግሞ የሆነች ፍቅረኛ ሰምባዲ ጋር ሄዳ ስለተኛች ብቻ አይደለም የቺቲንግ ፊሊንግ ባይዘው በቺት በማድረጓ ውስጥ በጣም ብዙ ፊሊንጎች አሉ። አንደኛ ዲስሪስፔክት ትደረጋለህ፣ አላከበረችህም ሌላ ሰው ጋር ስትሄድ። ሁለተኛ ቫልዩ ይወርዳል፣ ምን አግኝታ ነው እሱ ጋር ሄደችው። ሶስተኛ ነገር ከሷም አልፎ ያ ሰውዬ እንዲንቅህ ትደረጋለህ። ይሄ ሴክሹዋል ነገሩ ባለፈ እነኚህ ነገሮች ሊጎዱ ይችላሉ። ስለዚህ ባውንደሪም ስታዘጋጅ ምን ያህል ነው ያ የፍቅረኛ ወይም የሪሌሽንሺፕ ሰውዬ የሚያደርገው ተግባር ምን ያህል ነው አንተ ላይ ኢፌክት ያለው? ገብቶሃል አይደለ? ያ ኢፌክት አንተ መጎዳት የለብም። ሰው ሪሌሽንሺፕ ውስጥ ሲገባ ለመጎዳት አይደለም፣ ሰላማዊ ህይወት ለመፍጠር ነው። ገብቶሃል? ያን ነገር ክሊር አድርገህ ማስቀመጥ ላንተም ለተቀባዩም ሰው ደግሞ አንተነትህን ወዳ ወይም ደግሞ እሷነቱን ወዶ ለመጣ ሰው ባውንደሪ መሰረታዊ ነገር ነው ብዬ ነው የማስበው። ኦኬ፣ በጣም አሪፍ። ሪሌሽንሺፕ ለመጀመር ምን ያክል እድሜ ቢሆን ነው ወይስ አረዳዱ ምን ያክል ቢሆን ነው? ምልከታው በእድሜ ልንመዝነው እንችላለን ወይስ ብስለቱን እንዴት እናውቀው እንችላለን? በምን ያክል እድሜ መጀመር አለበት? ኦኬ፣ ሪሌሽንሺፕ ማለት ነው። ሪሌሽንሺፕ ላይ እድሜ ማተር ያደርጋልም ማተር አያደርግም ብዬ ማስብ ሰው ነኝ። ማተር አያደርግም ስል ግን እርሊ የሆኑ በጣም ሃይ ስኩል ላይ ያሉ ወይም ደግሞ ኤሌመንተሪም ላይ ያሉ የሚጀመሩ ሪሌሽንሺፖች አሉ። እነሱን ሰፖርት እያደረግኩ አይደለም። በዛ ሰዓት ላይ ልታስብ የምትችለው ኢሞሽናሊ ነው። ምንም ሎጂካሊ የምታስበው ነገር የለም። የሆርሞን ሂደቶች ሰውነታችን ላይ የሚኖሩ የሆርሞን እድገቶች የሚፈጥሩብን ፊሊንጎች ናቸው። አት ሴም ታይም ደግሞ በዛ ጊዜ የተጀመሩ ሪሌሽንሺፖች የመቀጠል ፕሮባቢሊቲያቸው በጣም ዝቅተኛ ነው። ብዙዎቹ ስኬታማ የመሆን እድል አይኖራቸውም። ይሄ የሚሆንበት ምክንያት ቅድም እንዳነሳ ነው ለሪሌሽንሺፕ ወይም ለፍቅር ወይም ለትዳር የሚያስፈልገው ፍቅር ብቻ ስላልሆነ ነው። ማቹሪቲ ያስፈልገዋል፣ ለሰው ልጅ የአእምሮ ብስለት ያስፈልገዋል። እንዴት ነው ሪሌሽንሺፕ ውስጥ ከገባው በኋላ ሃንድል ማድረገው የሚለውን ነገር ማወቅ ያስፈልገዋል፣ መረዳት ያስፈልገዋል። ምን ያህል የትኛው እድሜ ላይ ቢጀመር ላልከኝ ጥያቄ
እድሜ ተለቅ እያለ ብሄድ ወይም ደግሞ ትንሽ የሰው ልጅ ማገናዘብ ስቴብል በሆነ ሰዓት ሳይኮሎጂካሊ ስቴብል ሲሆን ፋይናንሻሊ ስቴብል ሲሆን ወይም በተለያዩ ማህበራዊ ጉዳዮች ላይ ስቴብል በሆነ ሰዓት የሰው ልጅ ቢጀምር በጣም ጥሩ ነው ብዬ አስባለሁ። በዚህ አንግል ስመለከተው ቆንጆ ነው ብዬ አስባለሁ። አት ዘ ሴም ታይም ደግሞ በጣም ሬር ቢሆንም ገና አፍላ እድሜ ባለበት ሰዓት መረዳዳት በሚችል አይምሮን ካሰለጠነው ነው እዚህ ጋር የአይምሮ የሳይኮሎጂካሊ ጥንካሬ ጉዳይ ምንም አይነት ድርድር የማይቀርብበት ጉዳይ ነው። ግን ሳይኮሎጂካሊ በሳል የሆኑ ሰዎች ወንድና ሴቶች ስፔሻሊ ደግሞ ወንዱ ሊድ የሚያደርገው እሱ ስለሆነ ስፔሻሊ ወንዱ ሳይኮሎጂካሊ ያለ እድሜው ያልበሰለ ያለ እድሜው የሚበስል ሰው አለ። አሁን ለምሳሌ ከብዙ ነገሮች የሚማር ሰው ማለት ነው። ሶ እነዚህ ሰዎች ቢጀምሩት ሞር ይሄ እንዴት ነው ወደፊት ህይወታቸው ላይ የሆነ ቴስት ያለው ነገር የመፍጠር እድል አለው። ግን በጣም ሬር ነው። ገብቷል። አሁን ለምሳሌ ምንም ገንዘብ ሳይኖረው ወይም ደግሞ ምንም አይነት የሆነ ነገር ሳይኖረው ማቹሪቲ ብቻ ያለው ሰው ነገ ላይ ፍቅር ጀምሮ አብረው አድገው አብረው የራሳቸውን ኢምፓየር ገንብተው የራሳቸውን ቤተሰብ ገንብተው ነገ ለልጅ የሚያወርሱት የሆነ ኦተንቲክ የሆነ እንዴት ነው ቴስት ያለው ላይፍ ሊኖራቸው ይችላል። ገብቷል። ግን እነዚህ እንዴት ነው ማቹር የሆኑ ሞር ጊዜያቸውን ፎከስ የሚያደርጉት ስራ ላይ ሳይኮሎጂካል ላይ ምናምን ያደረጉ ሰዎች ይሄን ነገር ሊያጡት ይችላሉ። ግን አንዳንድ ሰው እኮ እድሜውም ሄዶ ማቹሪቲ የሌለው ሰው አለ፣ ልጅ የሆነ ሰው አለ። አሁን ለምሳሌ እኔ አንዳንድ ጊዜ ቲክታክ ላይ ዲኤሞች ይገባሉ፣ አንዳንዴ ካውንስል ማረጋለሁ እና በጣም ትላልቅ ሰዎች ፕሮፋይላቸውን ገብቼ ስመለከት ትልቅ ሰዎች ናቸው። ግራ ይገባቸው ገብቷል አይደለ? ከኔ የብዙ ዓመት የ5 ዓመት የ4 ዓመት ሴቶችም ወንዶችም ማለት ነው እንዴ ይሄን ነገር ሳያውቁት ነው እስከምል ደረጃ የሚሆኑ ሰዎች አሉ። በዚህ ደረጃ እድሜውን ብቻ ከተመለከት ነው እድሜ ማተር አያደርግም። ገብቷል። ከትልቅ ፋሚሊ የመጡ ለምሳሌ እናትና አባታቸው በጣም የሚከባበሩ ዲሲፕሊን ያላቸው ከሆነ ስለዚህ ልጅ ሆኖ ራሱ በሳል ይሆናል። ስለዛ ያለው መልከታ ጥሩ ይሆናል ብዬ አስባለሁ። እኔም እንደዛ ነው የማስበው። ግን እዚህ ጋር ፕሮባቢሊቲውን ስትመለከተው እንደዚህ አይነት ሰዎች ጥቂቶች ናቸው። ያው ለምሳሌ በእርሊ ስቴጃቸው ላይ የማገናዘብ ችሎታ ወይም ደግሞ ነገሮችን ክሊርሊ መንገዱን ለይቶ የሆነ ዲሲሽኖችን ለመወሰን ጥንካሬ ያላቸው ሰዎች ጥቂቶች ናቸው። በዛ ምክንያት እድሜው ተለቅ ያለ ሰው ወይም ደግሞ እድሜው ገፋ ያለ ሴት ወይም ያሉ ሰዎች ሪሌሽንሺፕን ቢጀምሩ የመዝለቅ ፕሮባቢሊቲ አላቸው። ለምን? ፍቅር ብቻውን በቂ ስላልሆነ ኢሞሽን ትሪገር የሚያደርጉ ነገሮች አሉ። ኢጎ የሚባል ነገር አለ። እነዚህን ጣጣዎች ታች ጨርሰ ካልመጣ አስቸጋሪ ነው። በዛ ሪሌሽንሺፕ አሁን ለምሳሌ እልክ በመካከላቸው ያሉ ሰዎች አሁን እንዴት ነው ሊቀጥሉ የሚችለው? አስበዋል? መሸነፍ የማይፈልግ ሰው ደግሞ እንዴት ነው አብሮ ሊቀጥል የሚችለው? የሚፋቀሩ ሆነው ግን የሚፈነካከቱ ከሆነ በየቀኑ ጥቅም የለውም። ዳሴት አሁን በቃ ማቹሪቲ ማለት እዛ ጋር ነው። ደግሞ እየተፋቀረ ልጅ ሆኖ በሳል ሊሆኑ ገብተዋል። አንተ ትቅደም አንቺ ትቅደም አላማ ያላቸው ጎል አስቀምጠው የሚኖሩ ሰዎች ደግሞ አይ ሪሊ አፕሪሺየት በጣም ነው ደስ የሚለኝ ማለት ነው። ግን ማጆሪቲው እንደዛ ስለሆነ የእድሜ ጉዳይ ሳይሆን የማቹሪቲ ጉዳይ ነው ብዬ ነው የማስበው። ገብቷል። ሪሌሽንሺፕ ሲጀምር 16 17 18ም ሊጀምር ይችላል የሰው ልጅ። ግን ምን ያክል ለዛ ነገር ተሰጥቷል ነው። ገብቷል። ምን ያክል ለዛ ነገር ቀርቧል፣ ምን ያክል ለዛ ነገር ያለው አመለካከት ጥሩ ነው ነው። ገብቷል። ምን ያክል ከተራው ማነጽ ሆነ ነው ጉዳዩ። እነዚህ ስለሆኑ እድሜ ማተር አያደርግም እላለሁ በዚህኛው አንግል ስንመለከት። ግን ራሱ የሚፈጃቸው እድሜ ማተር ያደርጋል ብዬ ደግሞ ማስብበት ጊዜ ራሱ የሚያስተምርህ ነገር አለ። ገብቷል። ጊዜ ራሱ የሚሰጥ ስቴቢሊቲ አለ። ጊዜ ራሱ የሚሰጥ ፋይናንሻል ስቴቢሊቲ አለ። ጊዜ ራሱ የሚሰጥ የሆነ ጥንካሬ አለ። እነዛ ነገሮች አብረህ ከሪሌሽንሺፕ ጋር ከአብረሃት ካለች ልጅ ጋር አብሯት ካለ ወንድ ጋር እነዛ ነገሮችን የማለፍ ገብቷል በጸጋ የመቀበል የመጠንከር ጉልበት ያላቸው ሰዎች ከሆኑ ቢጀምሩ ኖርማል ነው። ግን ከሌላቸው አብዛኞቹ እንዳልኩ ነው አይኖራቸው። እድሜያቸው ከደረሰ በኋላ ይሄን ነገር ቢያደርጉት ብዬ አስባለሁ። በጣም አሪፍ። አሁን በሙስሊምም በክርስቲያንም በሃይማኖትም ወንድ መሪ ነው፣ ሴት ተመሪ ነው ተብሎ የምናውቀው ስናድግም አሁንም እንደዚህ ነው። አሁን ፌሚኒዝም እየተስፋፋ ነው። ኦኬ። ስለዚህ ይሄን ነገር እንዴት ታየዋለህ?
እሺ ስለ ፌሚኒዝም ነው ያመጣብን ነው ቀስ ቀስ እያለ በቲክቶክ እያየ ነው ቀስ እያለ አዳፕት ልናደርገው ነው ይሄን ነገርና እንዴት አድርገን በምን መከላከል እንችላለን? ይሄ ያንድ ሰው ብቻ አይደለም ሁሉም ሰው እንዴት ይሄን ነገር ሊያስቆመው ይችላል? ይሄ ነገር ስርዓት አልበኝነት ይመስለኛል እንደሳሰው የሌለ ከህጉ የሌለ ማለት በሃይማኖትም በህጉም የሌለ አሁን ከእኩልነት እሺ እኩልነት ተባለ እሺ ጥሩ ነው እኩልነት ከእኩልነት ዘለለ አሁን ይሄ ነገር ስለዚህ ይሄን ነገር እንዴት ነው ዲፋይን ማድረግ ያለብን? ይሄ ከባድ ቶፒክ ነው። ፌሚኒዝም በራሱ እኔ ኦፊሻሊ ፌሚኒዝም ደጋፊ አይደለሁ። በጣም የሚደብረኝ ሐሳብ ፌሚኒዝም የሚለው ሐሳቡ በራሱ ማለት ነው። ስለ ፌሚኒዝም ስንመለከት ፌሚኒዝም ወንድ ልጅ በቃ ማመን ያለብን ነገር አለ። አንዳንዴ ፕራዮሪቲ ያለው በየትኛውም ሃይማኖት በእስልምና፣ በክርስትና፣ በቡድሂዝም በተለያዩ ዓለም ላይ ከ4000 እስከ 6000 የሚጠጉ እምነቶች አሉ። ሰው የፈለገውን የሚያምንበት ማለት ነው። በእነዚህ ሁሉ እምነቶች ግን ለወንድ ልጅ ፕራዮሪቲ ተሰጥቷል። ወንድ ልጅ ከጥንት ጀምሮ ዓለም ዛሬ ላይ ያለችበትን ይዘት እንዲኖራት የሚያደርገው የወንድ ልጅ ፕሬዘንስ ነው። ሴት ልጅ ፋክተር ኢፌክት የላትም ማለት አይደለም። በጣም ጠቃሚ ናት፣ ለህይወት አስፈላጊ ፍጥረት ነች ሴት ልጅ። ግን ወንድ ልጅ ፕራዮሪቲ አለው። ዛሬ የምንኖርበትን ዓለም የገነባው ዛሬ የምንኖርበትን ላይፍ ስታይል እንዲኖረን ያደረገው የወንድ ልጅ ፕሬዘንስ ነው። ፊት ለፊት ተዋጊ የነበረው ወንድ ልጅ ነው ብዬ አምናለሁ። በመጽሐፍ ቅዱስም ቅዱስ ቁርአንም ፈጣሪ ሲፈጥር መጀመሪያ ወንድ ልጅ ነው የፈጠረው። አዳምን ወይንም አደምን የፈጠረው ክሬት ያደረገው ፈጣሪ ወንድ ልጅ ነው። ከዛ ሴት ልጅ ረዳት እንድትሆን ወንድ ልጅ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለምና ለአዳም እነሆ ምን ረዳት እንፍጠርለት ተብሎ ሰፖርተር ገብቷል። ሴት ልጅ ሰፖርተር ነች፣ ወንድ ልጅ ልትደግፍ። ኢኳሊቲውን ወይም ደግሞ የእኩልነቱን ወይ የአቢዩዚቭነት አሁን ብዙ ሴቶች እዚህ ጋር ላይረዱኝ የሚችሉት ብዬ የማስበው ትራውማቲክ ስለሆንን ይሄን ነገር ወደ አቢዩዚቭ ይወስዱታል። በቃ ወንድ ልጅ ፕራዮሪቲ ስላለው አቢዩዝ ያደርጋል የሚል እሳቤ ላይ ደርሰናል፣ በትራውማ ማለት ነው። እንደነገርኩ ነው ቅድም ወንድ ልጅ የነበረውን ፕራዮሪቲ በአግባቡ ባለመጠቀሙ ዛሬ የደረስንበት ደረጃ ላይ እንድንደርስ ለሌሎች ሲስተማቲክ ሐሳብ አይዲዮሎጂ ላላቸው ሰዎች ምንጩ እንዲሆን ወንድ ልጅ በጣም አጥፍተናል። እውነት ለመናገር ማለት ፕራዮሪታችንን ያለ አግባቡ ተጠቅመናል። አንድ ሰው ሚስት እያለው ስንት ቦታ ቺት ያደርጋል። በድሮ ጊዜ እንኳን ሚስቱን ስንቱ ነው የሚደበድበው? ይወጣል ፕራዮሪቲን። አሁን ባለስልጣን ከላይ ያለ የመንግስት አካል ህዝቡን በሚገባ ማስተዳደር ካልቻለ በቃ መፈንቅለ መንግስት የሚጠበቅ ነገር ነው። ይወጣል ወንድ ልጅን ፕራዮሪቲውን በአግባቡ ካልተጠቀመበት ፌሚኒዝም የሚጠበቅ ነገር ነው። ይወጣል አይደለ? ስለዚህ እኔ ሐሳቡ ላይ ስንመጣ ፌሚኒዝም የሰው ልጅ ሲፈጠር ፕራዮሪቲውን እኔ ለወንድ ነው የምሰጠው ብያለሁ። በቃ ምንም ያማለ ይሄም ማለ ለወንድ ነው የምሰጠው። ወንድ ልጅ ግን ፕራዮሪቲውን በአግባቡ መጠቀም አለበት። በእኩልነት አምናለሁ። ሴት ልጅ መስራት የምትችል ከሆነ ትስራ፣ መስራት የማትችል ከሆነ ወንዱ ልጅ ጥሩ ግሮ ማምጣት ግዴታ አለበት። በቃ አዳም ከኤደን ገነት ሲባረር ምንድነው የተባለው? ቆፍራ ብላ ነው የተባለው። ሌላ እንትን አልተሰጠውም። ጠረግራ ብላ ለሴቷ አይደለም ይሄ እንትን የተሰጠው። ያመጣውን ነርቸር የማድረግ የማከፋፈል ትውልድን የመፍጠር ማህበረሰብን የማሳደግ ስራ ደግሞ ለሴት ልጅ ነው። እነኚህ የውጊያ የግንባታ አዲስ ነገሮችን ኢምፓየሮችን መገንባት ንግስና የመሳሰሉ ነገሮች በወንድ ነው ዶሚኔት ተደርገው የኖሩት። ይሄ ደግሞ ከፈጣሪ የተላከ ትእዛዝ ነው። ሶ አሁን ናዊዴስ ግን መቀየር አንችልም። በቃ ገብቷል አይደለ? መቀየር አንችልም። የሚቻለው ነገር ምንድነው? ለወንዶች ከባድ መልእክት ራሳቸውን ሆኑ። ዛሬ ላይ ሴቶች ፌሚኒዝምን እያስፋፉ ያሉት ፌሚኒዝምን በየጓዳችን እየገባ ያለው ወንድነቱን ስላጣ ነው። በጣም አሪፍ። ወንድነቱን ስላጣ ነው። በቃ ወንድ ልጅ የተሰጠው ፕራዮሪቲ ያለ እሱን አልተጠቀመም። ትላንትና የነበሩት ወንዶች ፕራዮሪቲያቸውን ባለመጠቀማቸው ዛሬ ላይ ያሉ ወንዶች ደግሞ ፕራዮሪቲያቸውን እንዳያውቁ ሁላ ሆነዋል። ገብተዋል። ሴቶች ላይ በጣም ስለተሰራ ትራውማቲክ ስለሆኑ ለዛ ነገር ይሄንን ሲስተም ለመቀየር በጣም አግሬሲቮች ናቸው ሴቶች። እየቀየሩትም ነው። ገብተዋል። ወንድ ልጅ ግን ባለበት ቆሞ እየቀረ ነው። ያ ማለት ምን ማለት ነው? ወንድነቱን እያጣ ነው። ሲምፕ እየሆነ ነው።
በጣም ተራ የሆነ ነው ወንድ ልጅ ማለት ነው። ፌሚኒዝም ሴት ልጅ ተደፍራለች ወይም ክብሯ ተነክቷል ወይም ደግሞ አቢዩዝ እየተደረገች ነው በሚል ሌላ አይዲዮሎጂዎች ይመጣሉ። አይ ቲንክ የሌዝቢያን የጌ የኤልጂቢቲ የሰይጣን አሰራር እንዲስፋፋ መንገድ ይጠርጋል በእርግጠኝነት። ምክንያቱም ሴቷ ወንድ ከጠላች ብቻዋን መኖር አትችልም። የግዴታ ሰፖርቲቭ ያስፈልጋታል። ግዴታ ከሴት ጋር ነገ ልትዳበል ትችላለች። ዛሬ ላይ በፊልም በቲክቶክ በሶሻል ሚዲያ ኖርማላይዝ እየተደረገብን ያለው ይሄ ነገር እየተለማመድ ነው ያለው። ሶ ፌሚኒዝም ለዚህ ነገር ይዳርገናል ብዬ ቀንደኛ የፌሚኒዝም ተቃዋሚ ነኝ። ለምን ይሄ ነገር ፋክተር ነገ ቤታችን የሚገባ ነገር ስለሆነ በጣም በጣም የምቃወመው ነገር ነው። እንዳልከው በፌሚኒዝም ምክንያት ሴቶች ተጠቃም በሚል መንገዱ ፌሚኒዝም አይደለም። ገብተዋል። አቢዩዝ አለ፣ በደንብ አለ። በጣም አቢዩዝ ማድረግ የሚያስደስታቸው ወንዶች አሉ። ግን ፌሚኒዝም መንገዱ አይደለም። ለወንድ ልጅ ጥላቻ መዝራት ፌሚኒዝም አይደለም። ታናናሽ ታዳጊ ህፃናቶች ላይ ስለ ወንድ ልጅ ወይም ደግሞ ስለ ፌሚኒዝም አይዲዮሎጂ እየዘራህ ነገ ላይ ባለትዳር ሴት አትጠብቅም። ገብተዋል። ትዳር ያለው የተከበረ ህይወት የምትመሰረት ሴት አትጠብቅም። በቃ ፌሚኒዝም እስከተሰራብህ ድረስ ከሴት ጋር ተመሳሳይ ጾታ ወንዱም እዚህ ጋር ኦኬ ሴቶች እንደዚህ ስለሆኑ ወይም ደግሞ የራሳችንን ሲስተም እንገባ በሚል ሌላ ህይወት ገብተዋል አይደለ? እንደዛ እየሆነ ስለሚመጣ ፌሚኒዝም ሀሳቡን ጭራሽ አልደግፈው። ይሄን ነው የሰው ልጅ ክሬቸሩ ሲፈጠር ወንድም ሴትም ፌሚኒን እና ማስኪሉን የተባለ በውስጡ ካራክተር አለ። እኔም ላይ አንተም ላይ የፌሚኒን ካራክተር አለ። ግን ምን ያህል ነው ዶዙ? ገብቷል አይደለ? ምን ያህል ነው አይምሮአችን ወይም ደግሞ አስተዳደጋችን ወይም ደግሞ የመጣንበት መንገድ ያበለጸገው የትኛውን ነው? ገብቷል። ወንድ ሆነ ስትፈጠር በውስጥ የማስኪሊን የቴስቶስትሮን መጠን አለ። ሶ እነዛን ነገሮች የሚያሳድጉ ቦታዎች ላይ ከሆነ ያደግከው ወንድነትህን የሚጨምር ቦታዎች ላይ ከሆነ ያደግከው ወንድ የማትሆንበት ምክንያት የለም። ዛሬ በትንሽ ነገር የምትበገርበት ነገር የለም። በአንጻሩ ደግሞ ሴቶች ሲያድጉ ፌሚኒን ካራክተራቸው ነው የሚያድገው። ከእናታቸው ጋር እንጀራ እየጋገሩ ምን እያደረጉ ሶ ይሄ የሴታ ሴትነት ካራክተር አብሮ ያድጋል። አሁን ላይ ግን ሪቨርስ እየሆነ መጣ። ገብቶሃል? ወንዱ ማጆሪቲው ቪዲዮ ሰርችበታለሁ እንዲያውም ወንዶች ሴታ ሴት እየሆኑ ነው የሚል ቃል በቃል ወንዶች ሴታ ሴት እየሆኑ። በምን ምክንያት እንደዚህ ያልኩበት ምክንያት ወንዶች በቃ ሲምፕ እየሆነን መተናል። ሲምፕ እየሆነን መተናል ሚንስ ይሄ ምንድነው? ሶሻል ሚዲያው እየዘራብን ያለው ነገር አለ። ሮማንቲክ ወንድ ለመሆን ያኛውን ይሄ የወንድ የሚፈለገውን የወንድ ካራክተር እያጣን ያለን ፕሮቫይደር መሆን ሲገባን በቃ ኖርማል ፍቅር ላይ ብቻ ፎከስ የምናደርግ በሴት ልጅ አቢዩዝ የሚደረግ ወንድ እየበዛ ነው። የሴትን ልጅ ዲሲሽን የሚጠብቅ ወንድ እየበዛ ነው። ገብተዋል። እርሊ ስቴጅ ላይ በጣም ከሚያስፈሩ ነገሮች መካከል አንዱ እንደሆነ ታውቃለህ? ወንድነትን የሚፈታተን ነገር ይፈጠራል። ገብተዋል። ብቻህን ሆነ በህይወት መንገድህ ላይ እድሜ እስኪደርስ ድረስ የምታያቸውን የብቸኝነት ፈተናዎች፣ ስትረግሎች፣ ኢሞሽንህን የምትቆጣጠርበትን መንገድ ብቻ ነው ገብተዋል ሊድ የምታደርገው። ግን እርሊ የምትጀምር ከሆነ ከሷ ስሜት ጋር ኮምፔር እያደረክ ነው። ገብቷል። የሆነ ነገር ካልፈለግ ያን ነገር አልፈልግም ለማለት ድፍረት ታጣለህ። እንደ ነገር ሆኖ ለሁሉም ነገር ስሩ ብዬ የማስበው ሶሻል ሚዲያ ነው ኖርማላይዝ ለማድረግ ግሎባላይዜሽን ነው። እርሊ ስቴጅ የሚጀምሩ ደግሞ እንዴት ነው እሷ ደስ አይላትም እሱ በፍቅር ስምም የሚገባ የወንድነትን ማጣት አለ። ለምሳሌ አንድ ወንድ ሪሌሽንሺፕ ከመጀመሩ በፊት የነበረው ፐርሰናሊቲ እና ሪሌሽንሺፕ ከጀመረ በኋላ የሚኖረው ፐርሰናሊቲ የተለያየ የሚሆንበትም ሰው አለ። ቤግ የሚያደርግ ሰው የሚለምን ወንድ ሊኖር ይችላል። ያውታል። በፍቅር ባሪያ የሚሆን ወንድ አለ። ያውታል። እነኚህ ነገሮች ወንድ ልጅ ከተለያየ ፋክተር ያውታል ዝቅ እንዲል ወይም የሚፈልገውን ነገር ለማግኘት ዝቅ እንዲል። አሁን ለምሳሌ ትዳር ላይ ዲኤም ነበር የሆነ ማማክረው ሰው ነበርና ፐርሰናሊ እንደዚህ ሴክሹዋል የሆነ ነገር ለማድረግ ከሚስቴ ጋር ወይም ደግሞ ከሚስቴ ጋር ጊዜ ለማሳለፍ እፈራለሁ አለ። ምንድነው የሚያስፈራ አልኩት። በጣም ግራ ገብቶኝ ሰምቼው አላውቅም። እዚህ ደረጃ እንደደረሰ አላውቅም። ወንድነት እዚህ ደረጃ ከወረደ እምቢ መባል ሌላ ኬዝ ነው። መፍራት ግን በጣም ይሄ ዊርድ የሆነ ነገር ደግሞ የሌለ ማለት ነው። ምንድነው የሚያስፈራ አልኩት። አይ በቃ እኔ ሳያት ምናምን ነገር ስጠይቃትም እንደዚህ ነገር ትበሳጫለች ምናምን ቤቴ ለሳምንት ለሁለት ሳምንት ሰላም አያገኝም። ስለዚህ ያንን ሰላም ለማግኘት እኔ አልጠይቅም፣ ስሜቴን መገደብ አለብኝ።
አይነት ነገር ውስጥ ገብቷል። ማስኩሊኒቲ በዚህ ሊጠፋ ይችላል። አሁን ፍቅር ላይም ከሆኑ ወጣቶች ከሆነ ይሆናል፣ ካልሆነ ለምትፈልገው ነገር ግዴታ አንተ መስዋዕት እየከፈልክ እንደ ሻማ እየቀለጥክ ያን ነገር የምታቆይበት ምክንያት የለህም። you have to choose another ባሪያ መሆን የለብህም። ገብቷል። ይሄ ሲምፕ መሆን የለብንም ብዬ ነው የማስበው። እና ለዚህ ወንድ ልጅ ወንድነቱን እንዲያጣ ምክንያት ብዬ የማስባቸው ነገሮች እንደነገርኩ ነው። ግሎባላይዜሽን ሁሉም ቦታ አስገባዋለሁ እኔ። ለምሳሌ ከኢትዮጵያ ውጪ ማለት ነው። ዓለም አንድ ስትሆን ጥሩም ነገር ብቻ አይደለም የምትቀስመው፣ መጥፎውንም ነገር ነው አብረህ እያግበሰበስክ የምትሄደው። ወንድ ልጅ አሁን በቅርቡ የሰማሁት አንድ በጣም የሚያዝናና ታሪክ ምን አለ መሰለ፣ እዚህ አፍሪካ ውስጥ አገሩን አላስታውሰው፣ ወንድ ልጅ ሲያገባ ሚስት ሲያገባ መጀመሪያ ሴክሹዋል እንትኑ አቅሙ የሚፈተነው አክስቷ ጋር ሴክሹዋል ነገር በማድረግ ነው። ገብቷል። ይሄ አይቷል በቲክቶክ አይቷል አይደል? እሱ ነው ኮሎ ማለት ከአክስቷ ጋር ፐርፎርማንስ ጥሩ ከሆነ ያችን ሴት ታገባታለህ፣ ካልሆነ ያው ላታገባትም ትችላለህ ማለት ነው። አሁን ይሄ ትንሽ የሚከብደን ነገር ነው ለኛ። አስብ ፈርዘር ደግሞ ከዚህ የባሱ ነገሮች ግሎባላይዜሽን ባይኖር ይሄ ነገር አናውቀው። ገብቷል። ነገ እኛ ካልቸር ላይ ይሄ ነገር እንደማይጨመር ምን ያክል እርግጠኞች ነን? ገብቷል። ግሎባላይዜሽኑ እየጫነብን ይመጣል። ፊልሙ ይጭንብሃል። ገብቷል። በፊልሙ ውስጥ የሚያራምዱ ሌላ አይዲዮሎጂ አለ። ስለሱ ከገባን ዲፕ ነው በጣም። ፊልሙ አለ፣ ሶሻል ሚዲያው አለ። በነዛ ምክንያት ፍቅረኛሽ መጥቶ አበባ ጠይቆ ተንበርክኮ ይቅርታ ካልጠየቀሽ እንዲህ አታርጊው። ኦኬ 500,000 ላይክ 500,000 ቪው ሚኖሩ ከሆነ ላንተ ይከብዳል። ገብቷል። ነገ ፍቅረኛ ጋር ሄደ ይቅርታ አድርጊልኝ ስትላት አበባ ካልያዝክ ኢግኖር ታደርጋለች። አይሳካልኝም ብሎ ሊያስቡላ ይችላል። ገብቷል። አይምሯችን ባይ ዲፎልት ይሄንን ስለሚቻል ኦኬ ስለዚህ ይቅርታ እንድጠይቅ ምን ማድረግ አበባ ይዤ መሄድ አለብኝ፣ መንበርከክ አለብኝ፣ ማልቀስ አለብኝ። ኦኬ እንድታዝንልኝ እነዚህ ነገሮች ማድረግ አለብኝ። ባልተረዳነው ነገር ፌሚኒን እየሆነ እንሄዳለን። ሳናስቡ የሆነ ሰዓት ላይ ብንን ስንል ወደዚህ ስትባል ወደዚህ ይሄድክ ነው። ወደዚህ ይሄ የወንዳውንድነቱ የቆራጥነቱ ገብቷል አይደለ? ሊድ የማድረጉ እንትን ከውስጣችን እየጠፋ ይመጣል። ሶ በእነዚህ ምክንያቶች ወንድነታችንን ሉዝ ልናደርገው እንችላለን ብዬ አስባለሁ። ወንድነት ላይ ሚስኮንሰፕሽን አለ ብዬ ወይም ደግሞ ፌሚኒዝም እንዲስፋፋ ወይም ደግሞ ፌሚኒዝም የሚጠቀሙበት ደካማ ጎን ብዬ የማስበው ወንድነትን የምንገልጽበት መንገድ ለሴቶች ክሊር ሆኖ አልደረሰም ነው። ገብቷል። እኔ በጣም ብዙ ኮሜንቶች እንደዚህ አይነት ቪዲዮዎችን ስሰራ እንዲያውም ከወንድ በላይ ኮሜንት የሚያደርግልኝ ሴቶቹ ናቸው። በጣም አሪፍ፣ እኛ የምንፈልገው ይሄንን ካራክተር ነው ብለውኝ ማለት ነው። ከፌሚኒዝም ከመድረሳቸው በፊት ወንድ ይፈልጋሉ ነው። ቲፒካሊ የሆነ ወንድ፣ ልፍስፍስ ያልሆነ ወንድ ይፈልጋሉ። ሶ የወንድ ካራክተር አለ። የወንድ ካራክተር ምንድነው ብዬ የማስበው ወንድ ልጅ ፕሮቫይድ የሚያደርግ፣ ቤተሰቦቹን የሚጠብቅ፣ ሚስቱን ፍቅረኛውን የሚንከባከብ፣ ለዓላማው ለቤቱ ለህልሙ ሟች የሆነ ገብቷል። አንድን ሴት ወደ ትዳር ስታስገባ በደስታሽም በሐዘንሽም በማጣትሽም በጉስቁልናሽም ጊዜ አብሬሽ ሆናለሁ ካለ አንድ ሰው ቃሉን ሰጥቷል። ቃሉን ጠባቂ ወንድ ማለት ይሄ ነው ለኔ። ፕሮቴክት የሚያደርግ፣ ቤተሰቦቹን የሚጠብቅ፣ ልጆቹን በስነ ምግባር በስርዓት የሚያሳድግ፣ ራሱን መስዋዕት የሚያደርግ ገብቷል። በዚህ ላይ መናገር የምፈልገው አንድ ነገር ባይብል ላይ ምን የሚል ቃል አለ? ኢየሱስ ክርስቶስ ቤተክርስቲያንን እንደወደደ ቤተክርስቲያን ደግሞ ለኢየሱስ ክርስቶስ እንደምትገዛ ሚስትም ለባሏ ትገዛ። ኢየሱስ ክርስቶስ ቤተክርስቲያንን እንደወደደ ባልም ሚስቱን ይውደድ ይላል። በደንብ ስንመለከተው ቀላሉ የቱ ነው? መገዛት ማለት አሁን ብዙ ሴቶች የሚበሳጩት መገዛት ማለት መጨቆን ነው ብለው ያስባሉ። ባርነት አይደለም መገዛት። ገብቶሃል? ለሴቶች ለምን መገዛት ሆኖ ለወንዶች ለምን መውደድ ሆነ ብለው የሚጨቃጨቁ ሴቶች አሉ። በአንጻሩ ግን ስትመለከተው ዋጋ የሚያስከፍለው መውደድ ነው። ፕሮቫይድ ሲያደርግ እኮ ወንድ ልጅ ዝም ብሎ አይደለም እኮ ፕሮቫይድ። ሌባ ቢመጣ እኮ ቤት ውስጥ ዝም ብሎ እኮ አይደለም ፕሮቴክት የሚያደርገው ቤተሰቡን። ይዋጋል እኮ፣ ሊወጋ እኮ ይችላል፣ በሽጉጥ ሊመታ እኮ ይችላል። ሴት ልጃችን ያንን ነገር ለማድረግ ተፈጥሮ አይፈቅድም። ገብቷል? ስለዚህ ሲወድ ምን ያደርጋል? ዋጋ ይከፍላል ነው። ገብቷል? ሴት ልጅ በተፈጥሯ ያንን ዋጋ ለመክፈል የሚይዛት ነገር ስላለ ወይም ደግሞ ያ ነገር የሷ ግዴታ ስላልሆነ የሷ ስራ ምንድነው? መገዛት ነው። መገዛት ማለት ምን ማለት ነው ብለህ ከጠየቀኝ ደግሞ መገዛት ማለት
መረገጥ አይደለም። አንተ ቤተክርስቲያን ለኢየሱስ ክርስቶስ የምትገዛው የጨቆናት ወይም ደግሞ እንትን ማዕት እያወረደባት አይደለም። ገብቷል? በፍቅር የአክብሮት መገዛት ነው። ገብቷል? የጭቆና ስለተረገጠች አይደለም የምትገዛው ነው ሐሳቢ። ስለተረገጠች ሳይሆን የተከፈለላት መስዋዕትነት ገብቷት መገዛት ማለት ነው። ፈጣሪ የመጣው የሰው ልጅን የሚፈጠረው ለምንድን ነው? ለአገልግሎት ነው አይደለ? ስለዚህ ዋጋ የተከፈለለት ሰው ያገለግላል ነው ሐሳቡ፣ ኮንሰፕቱ። ሚስት ባሏ ፕሮቴክት የሚያደርግላት ከሆነ የሚንከባከባት ከሆነ ቤት ውስጥ ያለውን ነገር እንደ ሚስትነት የሚስትነት ሚናዋን በመጫወት ታገልግለው። ገብቷል አይደል? ወንድነት ብቻ አይደለም የሚበልጣት፣ በእድሜም ሊበልጣት ይችላል። በሁሉም ነገር ሊበልጣት፣ ወንድም ደግሞ ይከበራል አይደለም? ሊበልጣትም ይችላል በእንደዛም አይነት ነገር። ስለዚህ መገዛት ማለት መረገጥ ማለት አይደለም። የተደረገልህ ነገር ገብቶ ባል ስለሆነ የባልነትን ዋጋ አውቃ ተረድታ ፕሮቫይደር መሆኑን ጠባቂ መሆኑን ሁሉንም ነገር አማክላ ስለተጨቆነች ሳይሆን ገብቷት መገዛት ማለት ነው። ገብቷል? ወንዶችም ደግሞ እዚህ ጋር ለመገዛ ሴት ልጅ እንድትገዛ ለምትፈልግ ከሆነ መውደድ አለብህ። መውደድ ማለት ምንድነው? ዋጋ መክፈል አለብህ። የምትፈልገውን ኮንፈርት ዞን ለሷ መፍጠር መቻል አለብህ። ፋይናንሻሊ ማትችል ከሆነ ሳይኮሎጂካሊ መፍጠር መቻል አለብህ። እንዴ አሁን ሴቶች በጣም ብዙ ነገር ይፈልጋሉ። ወደ ቤት ስትመለስ ቤት ስትገባ ሌላውን ተውና ሴክሹዋል ነገር ላይ ምን ያክል ለዛ ነገር ፊል አድርገው ኦኬ አብዛኛው ወንድ አሁን እኔ እንደምሰማው ከሆነ ራሱን ለማስደሰት እንጂ ሚስቱን ለማስደሰት የሚንቀሳቀስ ወንድ የለም። ገብቷል? ሃውቱ እንዴት ነው እሷን ለማስደሰት? መውደድ ማለት ይሄንንም ያካትታል። ገብቷል? እኔ ሚስቴን ስወዳት እሷን የሚደብራትን ነገር አላደርግም። ለምን? አሁን ለምሳሌ ኢየሱስ ክርስቶስ ቤተክርስቲያንን ወደደ ሲል ቤተክርስቲያን ማለት ምሰሶና ጣራ አይደለም፣ ህዝብ ነው። ህዝብ ሲወደድ ምንድነው ያደረገው? ዋጋን የከፈለው። ገብቷል? ህዝብ የሚፈልገውን ነገር ከአረንቋ ውስጥ ነው ያወጣው። ለሚያስፈልገው ነገር ነው የሰጠው ለህዝብ። አንተ ለሚስትህ ምን ያህል የሚያስፈልገው ነገር ሰጥተሃል ነው እዚህ ጋር። ገብቷል? ሚስትም ደግሞ ስትሆን እዚህ ጋር ምን ያክል ተገዝቼለታለሁ፣ በፍርሃት ሳይሆን ምን ያክል በአክብሮት ተገዝቼዋለሁ። ይሄን ስናገር ግን ወንዶች አቢዩዚቭ እየሆኑ እየደፈሩ እየገደሉ ገብቷል አይደለ? በጣም አልባሌ ነገሮችን እያደረጉ የሚያደርጉትን ወንዶች ሰፖርት እያደረጉ አይደለም። በጣም ነው እነሱን ማውግዛቸው። ገብቷል? ይሄ የወንድነት ባህሪው አይደለም። መድፈር የወንድነት ባህሪ አይደለም። መግደል የወንድነት ባህሪ አይደለም። ሴክሹዋል ነገር ላይ ቪዲዮ አስቀምጦ ሴትን ብላክሜል ማድረግ የወንድነት ባህሪ አይደለም። ወንድነት ራሱን የቻለ ፈጣሪ ያስቀመጠለት መንገድ አለ። በዛ መንገድ የሚሄድ ከሆነ ወንድ ልጅ እኔ እንዲያውም በጣም በሚያሳዝን ሁኔታ ሴቶች እንደዚህ አይነት ወንድ እያጡ ነው ዛሬ ላይ። ስለዚህ ወንዶች ቴኬር አድርጋችሁ ራሳችሁ ላይ መስራት አለባችሁ ብዬ አስባለሁ። ሴቶችም ቴኬር አድርጋችሁ ዘመኑ ያመጣውን ሶሻል ሚዲያ የሚያንቀሳቅሰውን ወሬ ሳይሆን ከኔ የሚጠበቀው ምንድን ነው? ገብቷል? ፈጣሪ የሚያዘኝ ምንድን ነው ብሎ ወደ ራስ ተመልክቶ ሰላማዊ ህይወት መኖር ይቻላል፣ ስለሚቻል ማለት ነው። ስለዚህ ወንድነት ማለት ይሄን ነው ብዬ ነው የማስበው። እኔ ለሰዎች ይጠቅማል ብለህ የምታስበው ካለ መናገር የምትፈልገው ካለ? ሴቶችም ሆናችሁ ወንዶች ራሳችሁን ለማሳደግ መስራት መቻል አለባችሁ። ግሎባላይዜሽኑ ካመጣልን ቆንጆ ነገር አሁን ራሳችንን ለማሳደግ ግዴታ ትምህርት ቤት ወይም ደግሞ ይሄ ፌስ ቱ ፌስ የሆነ ትምህርት ላይ ያስፈልገን ይችላል። ውስጣችን ያለው ፍላጎት ነው ነገሮችን ለመቀየርም ለማስተካከልም ቢረዳው። ስለዚህ የተለያዩ ሶሻል ሚዲያዎች ላይ ሰርች በማድረግ ሊሆን ይችላል። እኔ አሁን ፐርሰናሊ ብትጠይቀኝ ራሴን ከነበረብኝ ትራውማ አልፌ እንደዚህ አይነት ነገሮችን ለሰዎች ፕሪች ለማድረግ ኮች ለማድረግ ፍላጎት ያነሳሳኝ የተጠቀምኩት መንገድ ነው። ገብተዋል? ምን እንዴት ነው ይሄን ነገር የማደርገው፣ እንዴት ነው ይሄን ነገር ማስተካከል የምችለው የሚለውን ነገር በተቻላችሁ አቅም ሪሰርች አድርጉ። ከሃይማኖታችሁ ጋር ሪሌት ሆኑ። የትኛውም ሃይማኖት ተከታይ ልትሆኑ ትችላላችሁ። ሃይማኖት ሰላም ነው ሊሰጣችሁ የሚችለው። ሃይማኖታችሁ ጋር ሪሌት ሆኑ። ራሳችሁን አፕዴት አድርጉ። ያላችሁን ተውት። ወደ ጤነኛ አመለካከት፣ ይሄ የተበረዘውን አመለካከት ወደ ጤነኛ አመለካከት ለመቀየር ጣሩ ላለው ምን ሪኮመንድ ታደርጋለህ? አድራሻስ ምንድን ነው? ለምሳሌ መጽሐፍ ሊሆን ይችላል። እንዲህ አድርጉ ብለህ ስፔሲፊክ የምታስቀምጠው ካለ አንተ የሚፈልጉ ሰዎችም ካሉ በምን ሊያገኙ ይችላሉ? ኦኬ እሺ፣ ከሪኮመንዴሽኑ ስጀምርልህ ከመጽሐፍ አኳያ ከሆነ ዘ አልኬሚስት በጣም ማይ ፌቨራይት መጽሐፍ ነው። እሱ መጽሐፍ ብታነቡ ለወንዶች ምን ያክል
ምን ሀውቱ እንዴት ነው ወንድ መሆን ያለባችሁና ለዓላማችሁ ምን ያክል ቋሚ መሆን እንዳለባችሁ ሲምፕነትን ከህይወታችሁ ለማስወገድ ዳልኬሚስትን ሪከመንድ አደርጋችኋለሁ። ሁለተኛ ደግሞ ስለ ላቭ ላንጉዌጅ ወይም ደግሞ ስለ ላቭ ሳይኮሎጂ ስለ ፍቅር ሳይኮሎጂ ደግሞ the 5 love language የሚል በጣም ቆንጆ መጽሐፍ አለ። እሱን ብታነቡት ሪኮመንድ አደርጋችኋለሁ። እኔን ማግኘት የምትፈልጉ ካላችሁ ለጊዜው ቲክታክ ላይ አሚር ብላችሁ ሰርች ስታደርጉት ሁሉንም ካፒታል አድርጋችሁ አሚር ብላችሁ ሰርች ስታደርጉት እመጣላችኋለሁ። እንዘን ማማከር የምትፈልጉ የካውንስሊንግ አገልግሎት አለን እንሰጣለን። ማማከር የምትፈልጉ ሰዎች ካላችሁ ዲኤም ብቻ ማድረግ በቂ ነው። ሁሉንም መልስ ለመስጠት እንሞክራለን። በዛ ልታገኙ ትችላላችሁ። በጣም አሪፍ አሚር፣ እናመሰግናለን። ይህን ስላካፈልከን ጥሪያችን አክብረህ ስለመጣ በጣም እጅግ እናመሰግናለን። ስለነበረን ቆይታም ታንኪዩ በጣም እኔም አመሰግናለሁ።